ክርስቲያን ከተባለማ በጣም ብዙ ጉድ ይፈላል። ለምን? የሰገዱት ሁሉ ክርስቲያኖች አይደሉም። ኦኬ፣ የሰገዱት ሁሉ ክርስቲያኖች አይደሉም። አንደኛ፣ ሁለተኛ ደግሞ ዲስክሪፕቲቭ ናቸው። ፕሪስክሪፕቲቭም አይደሉም። አርጉ የሚሉም አይደሉም። ከዚህ የተነሳ በዚህ ብቻ አጣብቂኝ ውስጥ እንደሚገቡ ስለሚያውቁት ወገኖቻችን ምን አሉ? አራራራ እንደ ክርስቲያን አይደለም። አሃ የተወያያችሁን ሰዎች ክርስቲያን አይደላችሁም እንዴ? ወይ አይሁድ ወይም ደግሞ የሰይጣን ማህበር ተብሎ የተጠሩት ወይም ደግሞ አህዛብ እንደ እነዛን ሰዎች እንዳሰራቸው ሐዋርያቱን እንዳሰራቸው ናችሁ ወይስ ምንድናችሁ? ክርስቲያን ናችሁ። እንደ ክርስቲያን የሚለውን ነገር ከፈራችሁት እንደ ክርስቲያን አለ ማውራት ያለባችሁ ማለት ነው ባጭሩ። እኛ መጽሐፉን አልካድነውም፣ ነገር ግን መጽሐፍ ቅዱሱን ያዝነውና በክርስቲያን አንግል ኦፍ ቪው አየነው። በክርስቲያን አንግል ኦፍ ቪው ሲታይ እናንተ ያስተማራችሁ ትምህርት መጽሐፍ ቅዱስ ውስጥም የለም፣ እንደዚሁም ደግሞ በቤተክርስቲያን ታሪክም ውስጥ የለም። ስለዚህ ዛሬ ያየነው ነገር እሱ እንደ ክርስቲያን እንዴት ነው የሚደረገው ሲባል እግዚአብሔር መንፈስ ነው፣ የሚሰግዱለትም በእምነትና በመንፈስ ሊሰግዱለት ይገባቸዋል። ከዛስ እንዳታደርገው ተጠንቀቅ፣ እኔ ካንተና ከወንድሞች ጋር አብሬ ባሪያ ነኝ፣ የዚህ ምስክርነት ካላቸው ሁሉ ጋር አብሬ ባሪያ ነኝ በማለት ሲናገር እንመለከተዋለን። መልአኩ ይህንን ሊቁ አትናቴዎስ ቅዱስ አትናቴዎስ ምን ብሎ ፈታው? ዲስኮርስ አጌንስት አሪያንስ ላይ ሲፈታው በዚህ መንገድ ፈቶታል። ሉክ አይ ማይሰልፍ ኦልሶ አም አ ማን ጴጥሮስ ያለው ማለት ነው። ኦኬ የሐዋርያት ሥራ ምዕራፍ 10 ላይ ከዛስ ኤንድ አን ኤንጀል ዌን ጆን ውድ ወርሺፕ ሂም ኦኬ መልአኩም ሊሰግድለት ሲል እንደዚህ አለ ኢን ዲ አፖካሊፕስ በራእይ መጽሐፍ ሂንደርስ ሂም ሴይንግ ከለከለው እንዲህ ብሎ ሲዛት ዩ ዱ ኖት ዱ ኢት እንዳታደርገው ተጠንቀቅ፣ ለእግዚአብሔር ብቻ ስገድ አለው። ወርሺፕ ጋድ አለው አለ። ከዛስ ዴርፎር ቱ ጋድ አሎን አፐርቴንስ ወርሺፕ አለ። ይሄ ስግደት የሚገባው ለእግዚአብሔር ብቻ። እሺ ወንድማችን ዮሐድ ምን ይላል? በትህትና ነው ይላል። አራ አይደለም ይላል። አትናቴዎስ ደግሞ ከዮሐድ በተቃራኒ ይቆምና ዮሐድን አይደለም ተማር ከዚህ ይለዋል። ምን ብለህ ተማር? ይሄ ስግደት የሚገባው ለእግዚአብሔር ብቻ መሆኑን ተማር። ኦኬ እንድርያስ ዘቂሳርያ የሁላችን ጌታ ለሆነው ለሱ ነው ስግደት የሚገባው ተብሎ ነው የሚፈተው ብሎ ይናገራል። እነዚህ ወንድሞቻችን ግን ፊታችሁ ቆመው ይዋሿቸዋል። ምን ብለው? አረ ስግደት አምልኮ ብቻ አይደለም በማለት ይዋሿቸዋል። አምጡ ከሊቃውንትም ከእንትንም አምጡ ሲባሉ የሉም። ምክንያት ሲባል አባቶችን በዛ መንገድ አላስቀመጡትም። የጠቀሷቸውን ጥቅሶች በሙሉ ስግደት ለቅዱሳን ይገባል ብለው እንትን አላደረጉትም ማለት ነው፣ አልፈቱትም። በጣም የሚያሳዝነው ነገር ግን እሱ ብቻ አይደለም። ለእግዚአብሔር በእውነትና በመንፈስ ተሰገደ። ለቅዱሳኑ በምንድነው የምትሰግደው ሲባል ልደት አያውቁም እንደተለመደው ማለት ነው። ከዚህ በፊት ስድስተኛ ሶላ አድርጎት ይዞት እንደመጣው ኦኬ ሌላ ሶላ ፈጥሮ እንደመጣው ልክ እንደዛው ዛሬም አታውቁም። ለምን ሲባል ይዘህ የመጣው የራስህን ሐሳብ ብቻ ነው። ሶሎ ስክሪፕቸር ሆናችሁ ነው የወጣችሁት ማለት ነው ባጭሩ። ስለዚህ ስግደታችን ለእግዚአብሔር ብቻ ነው መጽሐፍ ቅዱስ እንደሚነግረን፣ ምክንያቱም እኛ ክርስቲያኖች ነን። ጸጋና ሰላም ከሁላችን ጋር ይሁን። ቴንክ ዩ ኦኬ ላኪ ወይታችንን ጨርሰናል። ወደ ሁለተኛው ወይታችን ለመሄዳችን በጣም ይቅርታ፣ ሁለተኛውን ለማድረግ ጊዜ ካላችሁ ለማድረግ እንችላለን። ሰዓት አልፎ ቆይተናል። አንድ ሰዓት ብለን ከ3 ሰዓት በላይ ነው በዚህ ጉዳይ ያወራ ነው። ሀሳብ ሰጣችሁበታል። ነገ ግን በምትፈልጉት ርዕስ ማድረግ ይችላሉ። ከዚህ በኋላ ግን it's 1 o'clock in the morning here። ያሬዶም ጋር ሌሊት ነው አይደል? አንተ ጋር እኔ ጋር 3 o'clock ሆኗል። ሌሊት 9 ሰዓት ሆኗል። አዎ ሌሊት 9 ሰዓት ግን እንትን አንድ ርዕስ ተወያይተን ቢያልቅ አሪፍ ነው ብዬ አስባለሁ። ምክንያቱም እንደዛ ነበረ ፊክስድ ታይም አይደለ? ስንት ሰዓት ነው? ፊክስድ ታይም ነው እና ያን ያክል የተንዛዛ ሌሎች ጥያቄዎችን ምናምን ስለማይነሳበት አይ ቲንክ አንድ ጥያቄ ማለት አንድ ርዕስ ብንሄድበት አሪፍ ነው። ዮኒም ደግሞ እስኪ ውይይቱ ላይ ሀሳብ ስጥበት፣ የተደረገው ውይይት ላይ ሀሳብ ስጥበት እስኪ 1-2 ደቂቃ ወሰድና። አላቀርማችሁም ብዬ ነው ትንሽ ከብ ሁኔታውን አይተን ውይይት ገለልተኛ ሰው ሆነ ስላወያየ እኛ ዝም ብለንና እስኪ ከርዕሱም ከምኑም ካነሳ ነው ሀሳቦች አንፃር ሀሳብ ስትበት እስኪ ከዛ በፊት ቀረ ሀሳቡ በፊት እንዴ እሱ ላይ ነው እሱ አይገባኝ። አይ ሀሳብ ይስጥበትና ምን ውይይቱን እንቀጥላለን። አንቀጥልም ያው እንዴ ጭራሽ ረፈደብኝ እያለ ውይይቱ ይቀጥላል። አይ 1-2 ደቂቃ ሀሳብ ሰጥቶበት ሞራሉን አይተን የሚቀጥል ከሆነ እንቀጥላለን። ካልሆነም we can reschedule out no worries። ግን ኦኬ የኔ ደግሞ ኦፒኒየን ዮኒ ማኛዚ ሀሳብ እንዳይሰጥ ለምንድን ነው የፈለገው? የተሰበሰብነው እዚህ ያው ውይይት ለማድረግ ነው እርስ በርስ እንጂ ምን ተማረሱ ምን ሳይድ ያዘ እሱ ያውቃል። ዮኒ
ለሱ ቶ እኔ ዝም ቤቱ ነው የፈለገው ንስት ኤፍሬምን እንዲ አሁን ሀሳብ መስጠቱን ለምን ፈለጋችሁ? ውይይት አደረግን አይደል? እንደዛ ከሆነ ወደ ቀጣዩ ሁላችንም ከምናወራ አንዴ እኔ ስሙኝና ከዛ ትቀጥላለች። እንደዛ ከሆነ ወደ ውይይቱ ዮኒ ሁለተኛውን ውይይት አጠር ያደርጉታል። ያሬዶ ይመቻል። ትንሽ ልቸገር ግን ሁለተኛ ውይይት መሆን ያለበት ሳክራመንታል ላይ ነው መሆን ያለበት። እኛም ሳይድ ያለውን ሀሳብ ቀጥለን ብንወያይ ደስ ይለናል። ጆን እና ቃሌ ስላሉ ኤፍሬም ስላለ ከነዛ ውስጥ አንዱ ሪፕሌስ አድርጎ ያሬዶ ወይ ዮኒ እኔ ጋር በጣም ሌሊት ሆኗል። ወንድሞቼ ግን መቀጠል ይችላሉ ነበር ሊወጣ ግን ያው ፋሲሊቴት ላመቻችላቸው ብዬ ነው ታይም ያዝኩት። እሺ እንደዚህ አናረግማ ያሬድዬ፣ እንደዚህ አንተም ዮኒም እንደዚህ በጣም እንትን ካላችሁ ሌሎቹ መቀጠል ይችላሉ እኮ አናስቀምጥ እንትን አንላችሁ። ሌሎቹ ዋህድዬና ልደት በቂ መኩ አሉ ከኔ የተሻሉ። ስለዚህ ሶስቱም ዮኒ እንዴት ነው እንትን አለህ? ዮኒ እንዴት ነው ሰዓት ለመያዝ ትችላለህ? ሌሎቹ መያዝ ይችላሉ። አንዳቸውን አሳይን አድርግና የማያወያይ ሰው ደቂቃ ቢይዙላቸው ፐርፌክት ነው። አላችሁ ደቂቃ መያዝ የምትችሉ ሰዎች አላችሁ እዚህ ጋር ችግር የለውም። ራሳችንም እኮ መያዝ እንችላለን ከፍተን። እዚህ ውስጥ ገለልተኛ የማያወያይ ሰው መያዝ ይችላል። አሁን ለምሳሌ ከነሱ ውስጥ አንዱ የማይወያይ ከሆነ ከኛ ውስጥ አንዱ የማይወያይ ከሆነ 3 ሰዎች ስለሆነ ያለ ነው ከኛ ውስጥ አንዱ መያዝ ይችላል። ደቂቃማ አያሳስብም። አንተ አቅሙ ካለ ልታወያየን ከሆነ እንችላለን። ደቂቃ ምን እኔ እውነት ለመናገር ነገ ቢሆንልኝ ደስ ይለኛል። ምክንያቱም በዚህ ጉዳይ ላይ ሰው በጣም ብዙ ሀሳብ አለው እና የዚህም ፊድባክ አይተን ነገ ደግሞ ልንማርበት ሌላ ዮኒዬ፣ እንደዛ ከሆነ እኛ እስካሁን የተቀመጥነው ሳንወያይ ከምንወጣ አዲስ ርዕስ በተወያዩት ላይ ወይ ከነሱም ከኛም ጥያቄ እንጠይቅና በሱ እንጨርስ። ወይ እሱ ባይሆን መልካም ነው። ያኛው እንደዛ ነው። ከዛ ነገ በሳክራመንቶች ላይ ነገ ማውራት ይቻላል። እንደሱ ጥሩ መልካም ነው። እንደሱ እሺ በቃ እናንተ ገለልተኛ ሆነን ስለሰማን እኔም ብጠይቅ አንተም ብትጠይቅ ደስ ይለኛል። ደስ ይለኛል ስላለን ሁለታችን እንጠይቅ። እሺ እንደዚህ ናክ ደቂቃ ስንት ላይ ያዘላችሁ ለሚጠየቀው ሰው ለመመለስ በደቂቃ ምን አለበት? ማን ይጠይቃል? ስንት ሰው ሁለት ይጠይቃል ምናምን። እሱ ላይ መጀመሪያ እንትን በል። ከደቂቃው ጥያቄ ያለ አንተ እኔ አዎ ከሰማሁት ኦፍ ኮርስ ረጅም ሰዓት ስለሰማን ጥያቄ አለን ሁላችን። ጥያቄ ያለ አንተ እሺ። ሰው ያልተወያየ አቤል አለ። አቤላ ጥያቄ አለ? አዎ ጥያቄ አለ። ስለዚህ አንዳንድ ጥያቄ ትጠይቃላችሁ። ከኛ ደግሞ ዲያቆን መኩ ጥያቄ አለ? አለ። ፐርፌክት። የኔን ቦታ ወይ ዮሐዴ ወይ ልደትሻ ጋዲ አለ። ከፈለክ ገለልተኛ አካል ስለሆነ ጋዲ አስገብተህ መጠየቅ እንችላለን። በቃ ጋዲ ግባ፣ እኔ መውጣት እችላለሁ። ኦኬ እሺ ጋዲ ላክ ፕሊዝ። እኔ ልውጣ ከኔ ጋር ሞልቷል። እኔ እወጣለሁ። ዮኒ ችግር የለውም። ከውጭ እሰማለሁ። ታንኪዩ በጣም ሁላችሁንም። አይ ሆፕ ነገ ከነገ ወዲያ እንገናኛለን። ጥሩ ዲስከሽን ደግሞ ከኔ ጋር እናደርጋለን። ከወንድሞቼ ጋርም እንቀጥላለን። እግዚአብሔር ይስጥልኝ። በጣም ሁላችሁንም አመሰግናለሁ። ክበርልኝ። እሺ አለ ቁጥር ጽፏል ወንድማችን። ከጻፈ ለሚ ነው ወይም ደግሞ ሪኩዌስት ያ እስከዛ ድረስ እናንተ ጥያቄያችሁን ማቅረብ ትችላላችሁ። እኔ አሁን በጣም ኮንፊውዝ ያደርገኝ እሱ ይግባና ጋዲ የሚጠይቅ ከሆነ ይግባ። አንዴ ለእኔና ለዮሐድ ነው ወይንስ አይደለም? ለነሱ ነው። ለነሱ ነው። ኦኬ ጠይቃቸው። ኦኬ እኔ ለነሱ ነው። ዮኒዬ ከዛ በፊት ከመጠየቅ በፊት ጋዲሳ ይግባስ እና ቦታ ያዝና ደቂቃውን ይዛላ። እኔ አሁን ጥያቄ ጠይቄ ደቂቃው ተይዞለት ይመልሳል። የሚመልሱ ሰዎች ገባ እስከዛ እንዲያስቡበት ነው። አይ እንደሱ አይሆንማ በደቂቃ ስለሆነ ባይዘዌ ሴት ማድረግ ትችላለህ ዮኒ እንትን ላይ እኔም ሴት አደርግልሃለሁ። ምንድነው ደቂቃው ከሆነ የከበደው ኤፍሬም ይኸው እዚህ ጋር ቪዲዮ ከፍትና
ሴት አደርጋለሁ። አይ ደቂቃ አይደለም የከበደኝ ልደትዬ። ምንድን ነው የከበደ? ጋዲሳ ከሌለ ደግሞ ኢትስ ኦኬ፣ ችግር የለውም። በቃ አሳይን ይደረግ። መጀመሪያ የሚጠይቀው ሰው አሳይን ይደረግ ነው ያልኩት። በቃ ችግር የለውም። እሱ ከሌለ ሌላ ሰው መጠየቅ ይችላል። አይዞውም እኮ የዮኒን ጥያቄ የእኛ ሰው መግባት። ሶስት ሰዎች ነው መግቢያ ያለ ነው እኮ። እሺ አንድ ጥያቄ ነው የሚፈቀድልን? አንዳንድ ጥያቄ ነው የተባለ ይመስለኛል። ይህን አድርጌ የምጠይቀው አንድ ጥያቄ ነው። ስንት ደቂቃ ነው የሚያዘው? ስንት ደቂቃ ለመመለስ? ጋዲ አንድ ቁጥር ብጽፍልን አሪፍ ነው። 9 ሰዓትም ያውራ ከፈለግ አጭር የሆነ ለመመለስ እንደፈለገ አይገደብም። እሺ እዛው ላይ ቤዝድ ኦን ዋት አይ አስክ እዛው ላይ አድርጎ ነው ኤክስፕሌን የሚያደርግልኝ። ሌላ ቦታ እሺ ግልጽ የሆነ ነገርና እነሱም ሜንሽን ሲያደርጉት የነበረ ፕላስ እኔ መጠየቅ የምፈልገው ያቺን ነገር። እሺ ስለዚህ አንዳንድ ጥያቄ ነው የምናቀርበው። መላሹ ሰው እንትን እየጻፈልህ ነው አለ ከኮንቴክስት ማነው? ጋዲ አለ። ጋዲ አንድ ቁጥር እየጻፈልህ ነው። እስቲ ጋዲ አንድ ቁጥር ጻፍ። ሪኩዌስት ቢያደርግ እኮ አገኘ እኮ ሪኩዌስት ላክና ልኳል መሰለኝ። እስቲ ቼክ አድርገህ። ኦኬ ጋዲ ከስር ሌሎቻችሁ ስለማላስገባችሁ ባታረጉ ደስ ይለኛል። ምን ታረጋላችሁ? ሌሎቹ አብረው ያደርጋሉ። ስማችሁ ይታያል። እኔ እያየሁት ነው። ዮኒ ታች እየጻፈ እያየሁት ነው። እሺ እኔ ጋር ይመጣል ስለማያሳይ ላየን ኪንግ የሚል ነው አንዱ የጻፈው። ጋዲ የሚል ሪኩዌስት አንዴ ሌሎቻችሁ አጻፉ። ወይ ደግሞ አበባ አለች። ጋዲሳ ጋዲ ነው ጋዲሳ። ያው አበባ ሰጠ። ያው አሁን ጋዲሳ ነው አበባ። አዎ ጋዲሳ። ኦኬ ጋዲ ስትል እኮ ጋዲን እየፈለኩ ነው አባ። ለዛ ሰላም እንኳን ሰላም መጣ ብራዘር። ስለዚህ ዮኒዬ አንዳንድ ጥያቄ ነው የምንጠይቀው። የሚመልሰው ሰው ራሱ ጥያቄውን ሳይወጣ ጊዜ ወስዶ ይመልስ ነው ስምምነቱ። አዎ ምን ያው ከምን ስንት ደቂቃ ሊፈጅ ነው? መላሹም ደቂቃ ቢኖረው አሪፍ ነው። እሺ ደቂቃ ቢኖረው መላሹ 4 ደቂቃ ይሰጣል። ለአንድ ደቂቃ 4 ደቂቃ ጥያቄ እኔ ለሰከንድ ጥያቄ ነው ያለው። አረ አናወጣ ሰው በቃ 4 ደቂቃ ተሰጠው ይመልስ። በቃ 4 ደቂቃ ይመልስ። ወይ ከፈለጋችሁ ደቂቃው ይነስ ካላችሁ ይነስ ነው እኮ ልደትዬ፣ ይነስ። 4 ደቂቃ ብዙ ነው ለአንድ ጥያቄ። 4 ደቂቃ ብዙ ነው። 2 ደቂቃ 3 ደቂቃ ይሁን 3 ደቂቃ ይሁን በቃ። እሺ 3 ምን ታደርግልኝ መሰለህ? እኔ ስጠይቅ ደቂቃ ትይዛለህ። ከዛ በኋላ ከጠየቅኩ በኋላ ችግር የለውም ያውቀዋል። ምንድነው እኔ የምጠይቀው? መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ቁጥር 20 ላይ ያለው ግልጽ የሆነ ጥያቄ ነው። ምንድነው? ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔር ተሰግዷል። እዚህ ጋር እግዚአብሔርን ያውቃሉ፣ እግዚአብሔርን የሚያመልኩ ናቸው፣ ከእግዚአብሔር ጋር የሆኑ ናቸው፣ እግዚአብሔር እንደሚያውቁ በዚህ ያሳያል። እና ለንጉሱ ሰገዱ ይላል፣ ለእግዚአብሔርና ለንጉሱ። ስለዚህ ሁለቱንም የአምልኮ ስግደት ነው የሰገዱት ወይስ ደግሞ የአክብሮትም ሆነ የምን ስግደት ነው የጨመሩበት? ይሄን እንደ ከዛችሁ ሳትወጡብኝ ከዛችሁ ላይ መልሱልኝ። ተባረኩ። ደስ ብላብስ። እሺ ጆና ልቀጥል ወይስ ትቀጥላለህ? እሺ ጥቅሱ ለእግዚአብሔርና ለንጉሱ ሰገዱ ይላል። ትክክል ነው። ያን ጥቅስ ስንፈታው እኛ እንዴት አፕላይ እናደርገዋለን የሚለው ላይ ነው ከቅድም ጀምሮ ስንሞክት የነበር ነው ማለት ነው። ስለዚህ አንድ ጥቅስ እዛ ጋር ተገኘ። ቀጥሎ ግን ያንን ጥቅስ እኔ የምጠቀመው እንዴት ነው? እነዛ ሰዎች ለእግዚአብሔርና ለንጉሱ የሰገዱበት ምክንያት ምንድን ነው? ለእግዚአብሔር ሲሰግዱ ሲምፕሊ አምልኮ እንደሆነ እናውቃለን። ንጉሱን በተመለከተ ግን ለንጉሱ ሰገዱ ሲባል እነሱ በነበሩበት ሶሻል ስታተስ ውስጥ ለነገስታት ይሰገዳል። ሲምፕሊ ነገስታትን ዝቅ ብለው ሰላም ይላሉ፣ አክብሮታቸውን በዛ ውስጥ ያሳያሉ ማለት ነው። ሶ ይሄ ሃይማኖታዊ ራይትም አይደለም፣ ምንም አይደለም። እነሱ ከነበሩበት ማህበረሰባዊ ስታተስ አንጻር ነው ያንን ያደረጉት። ምክንያቱም በዛ ጊዜ እንደዛ ስለሚደረግ እኛም ጋር ስትመጣ ዝቅ ብለህ ሰዎችን ሰላም ትላለህ። ስለዚህ ሙሉ በሙሉ ሶሻል የሆነ ፍሬምወርክ ነው እንጂ ስፒሪቹዋል ወይም ደግሞ ክርስቲያን ፍሬምወርክ ውስጥ ተገብቶ የሚነገር ነገር አይደለም እንጂ እዛ ጋር ለእግዚአብሔርና ለንጉሱ ሰግዷል ይላል። አዎ ሰግዷል ይላል። ለይቶ ለእግዚአብሔርና ለንጉሱ ብሎ አስቀምጧል። ግን ደግሞ ይሄ ለንጉስ የመስገድ ጉዳይ ለነሱ በሶሻል ፍሬምወርክ የሚታይ እንጂ በስፒሪቹዋል ፍሬምወርክ የሚታይ ነገር አይደለም።
ስለዚህ ለእግዚአብሔር የመስገድ ጉዳይ በቀጥታ ዘዳግም ላይ የተነገረ ነገር ነው፣ ወይም ደግሞ ዘዳግም ላይ የመጣ ትእዛዝ ነው። ኦኬ ለአምላክ ለእግዚአብሔር ስገድ እሱንም ብቻ አምልክ ተብሎ የተነገረ ጉዳይ ስለሆነ ማለት ነው። ስለዚህ ከዛ አንጻር በትእዛዝ ነው ያን የሚያደርጉት ማለት ነው። ለንጉሱ ስገድለት የሚል ሐሳብ ግን በስፒሪቹዋል ፍሬምወርክ ውስጥ ወይ በመንፈሳዊ ፍሬምወርክ ውስጥ ግን የለም። ኦኬ ስለዚህ ምንድነው እያደረጉ ያሉ ሲባል ልክ እኛ ሰዎችን ታላላቆቻችንን ስናገኝ ዝቅ ብለን እጅ ነስተን ሰላም እንደምንለው ልክ እንደዛው አክብሮታቸውን በዛ ውስጥ ያሳያሉ ማለት ነው። ታዲያ ይሄንን ለምንድነው ለኛ እንደ ክርስቲያኖች ለቅዱሳንም መስገድ አለብን ብለን ይሄን ለምንድነው ማንጠቀመው የሚል ጥያቄ ግን አብሮ መምጣት አለበት። እነሱ ለንጉስ ስለሰገዱ እኛ ምን እናርግ የሚለው ማለት ነው። ኦኬ ሶ እኛ ለጠቅላይ ሚኒስትሩ እንስገድ ነው ምን ማለት ነው? እንደ ክርስቲያን እሺ እንዴት እንቃኘው ይሄንን ጥቅስ? ከቅድም ጀምሮ ዮኒ ሲወራ የነበረው እሱ ለዛ ነው እንደ ክርስቲያን ሲባል የነበረው ማለት ነው። እንደ ክርስቲያን ታዲያ ምን ያርግ ሲባል አይ ክርስቲያንማ እንደዚህ ነው የተባለው፣ ለእግዚአብሔር ስገድ ነው የተባለው። ለምን ሲባል ለክርስቲያን ስግደቱ አምልኮ የመሆኑ ጉዳይ አትናቴዎስ አስቀምጦታል፣ ሌሎች የቤተክርስቲያን አባቶችም አስቀምጦታል። ቅድም ስንጠቅሰው ስለነበር በዛ መንገድ ነው የሚቀመጠው ላል ክብር ለሚገባው ክብርን ስጡ የሚል ነገር ደጋግሞ ይነሳል። እሱ ሲጀመር ስለ ስግደትም አይደለም በቤተክርስቲያን አባቶችም በዛ መንገድም ተነግሮ አያውቅም። ሶ ከሶሻል ስታተሳቸው አንጻር እንጂ ያደረጉት በመንፈሳዊ ፍሬምወርክ አይደለም እላለሁ። ዮኒ ቴንክ ዩ። እሺ እንትናስ እንዴት ነው የምትመልስልኝ? ጆናታን አንድ አይነት መልስ ነው ያለ ወይስ የሚጨመር ነገር አለ? እኔ አሁን አልተዋጠልኝም፣ እውነቱን ልንገርህ አልተዋጠልኝም። ምክንያቱም ስፔሲፊክ አድርጎ ያስቀመጠውን ነገር እኛ በፈለግነው ነገር የምንሰነጥቀው ነገር ሆኖ አላየሁትም። እዚህ ጋር የሚናገረው እግዚአብሔርን የሚያውቁ እንደሆነ ነው። እዚህ ጋር የሚያሳየው ይቅርታ ዮኒ ጥያቄ አቤላ እንዳትገባ ዮኒ ጠየቀ፣ ትክክል መልስ ተመለሰለት፣ አልጣመኝም ማለት። ስለዚህ ቀጥሎ የሚጠይቀውም ሰው መልስ የምፈልገው ገብቷል፣ አልተዋጠልኝም፣ ችግር የለውም የራስን ምልከታ ሰጥተሃል። ስለዚህ እኛም ስንጠይቅ መልሱን ተንተርሰን ከዛ በኋላ ኦብጀክሽን እንሰጣለን ማለት ነው። በቃ የፈለከውን ማለት ትችላለህ። አሁን ችግር የለውም። ይጎ ሄደሽ ዮናታን አመጣለው አለበት ልቅደም ይፋ ለእኔ ላቅርብ አቤላ፣ እኔ ልቅደም ይፋ። አይ ጆናታን በዚህ ላይ እሺ አቤላ፣ እሺ ቅደም አቤላ፣ እሺ ቅደም። አይ አንድ አይነት ነው ወይ ጆናታን የሚለው? ዮናታን ነው መልሱን ይመልስና ከዛ መልሱን አልመለሰልኝም። ጆናታን እሺ ተመሳሳይ ነው ሌላ የተለየ? ተመሳሳይ ነው ግን እዚህ ጋር እንድትረዳው የምፈልገው ነገር ምንድን ነው? ከዛ ላይ ተነስተን ለንጉሱ ስለተሰገደ ለሌላም ሰው ክብር ምንድነው ስግደት እናደርጋለን የሚለውን ነገር ከዛ ላይ ተነስተን ቴዎሎጂ መስራት አንችልም ነው። ቅድም ስኮላሮች ሲጠቀሱ ነበረ። እንደዛ ብለውም ራሱ እነሱም አልፈቱም። ለንጉሱና ለእግዚአብሔር አምላክ ሰገዱ እያሉ ይናገራል። ግን ከምን አንጻር ነው? ብቻ ሳይሆን ሩትም ሰገደች። ሌላ ጥቅሶችን መስጠት ይችላል ተጋጋሚ እንዳይሆን። ግን ፍሬምወርኩ አንደኛ በክርስትና እንትን ውስጥ መሆን አለበት ነው። ቅድም ሲያስቀምጠ ነበር፣ ኳሊፊኬሽን አስቀምጠን ነበረ። ክርስትና እንትን ውስጥ ገብተን በክርስትና ፍሬምወርክ ውስጥ ገብተን ከሆነ ምንም አይነት መጽሐፍ ቅዱስ ልናመጣ አንችልም፣ በየትኛውም ሳይድ ማለት ነው። ነገር ግን በታሪክ ደረጃ የተዘገቡ አሉ። ቅድም እኔም ራሱ እኮ ስናገር ነበር አይደል እንዴ? ማነው ለዳንኤል ንጉስ ናቡከደነጾር ሲሰግድለት ነበረ፣ ለአብርሃም ደግሞ ሚስቱ ሶራ ሲሰግድለት ነበረ መጽሐፍ ቅዱስ ይለናል። ያ ነገር ግን ምንድነው የሚያሳየን? ዋናው ነገር ለነሱ በቃ ስግደት ይገባቸዋል ብለው እየሰገዱላቸው ነው አይደለም። መጽሐፍ ቅዱስ አንድ የሚለን ነገር አለ። ምንድነው የሚለን? ስግደት ለእግዚአብሔር ለአምላክ ስገድ ይለናል። በቃ ባጭሩ ለእግዚአብሔር ለአምላክ ስገድ፣ ለሱ ነው ብቻ አምልክ ይላል። ይሄ ትእዛዝ ነው። ይሄ ፕሪስክሪፕቲቭ ነው። በቃ ምንም ኮማንድመንት ነው። እግዚአብሔር ራሱ ያዘዘው ነገር ነው። እነዚህኞቹ ሰገዱ፣ ሰው እኛም መስገድ አለብን የሚልን ኢምፕሊኬሽን ሊሰጠን አይችልም ነው። እና ከዚህ አንጻር መመልከት አለብን። አባቶችንም ቅድም ሲጠቅስ ነበር አትናቴዎስን ቃሌ ይሄንን ስግደት እያነሱ ይናገሩና ስግደት የሚለውን ነገር ራሱ ለእግዚአብሔር አምላክ መሰጠት እንዳለበት ክብር የሚገባው እሱ ስለሆነ ብለው አስቀምጠዋል። ለዳዊትና ለንጉሱ ሲባል ኢቨን እዛ ጋር በምን አይነት ኮንቴክስት ነው የሚለውን ነገር ራሱን የቻለ የተለያየ ኢንተርፕሪቴሽን ሊኖር ይችላል። ምንም ጥያቄ የለውም። ምክንያቱም ለንጉሱና ለእግዚአብሔር ሰገዱ ለየት እሱን እኮ ለየት አድርገው ምን አደረጉ መሰለህ? የኦርቶዶክሶች አንድ ይቅርታ አለ። የኦርቶዶክሶች ስፔሲፊክ አድርገው የአምልኮ ስግደት አለ፣ የአክብሮ ስግደት አለ ብለው ዘግተውታል። በቃ ቬሪስ ቱ አሁን የተቸገርኩት እኮ ወጥቷል፣ ተሰግዷል። እዚህ ጋር እኛ ወደድንም ጠላንም መጽሐፍ ቅዱስን ቀደን ካላወጣ ነው የተሰገደ ነገር አለ።
ምን አይነት ስግደት? ሰዎች ለሌላ ሰዎች የሰገዱት ስግደት አለ። ስለዚህ እሱን ዲፋይን ኦርቶዶክስ አድርገዋለች፣ ኦርቶዶክስ ሃይማኖት። የእናንተ ግን ዲፋይን አላደረገውም። አይደለም ብላችሁ ነው ዘላችሁ የምታልፉት ነው እያልኩ ያለው። ሁለት አይነት እንደሆነ ግን ቆይ ዮኒ፣ እዚህ ጋር አንድ ያልተረዳው ነገር ኦርቶዶክስ ቤተክርስቲያን እንትን አድርገዋለች ያልከው ስህተት ነው። መጀመሪያ አባቶች ያንን ጠቅሰው አንድም አባት አያመጡም። እዚሁ አሉ ኦርቶዶክስ ወንድሞቻችን አንድ አባት ጠቅሰው እሱን ያሳዩን፣ ችግር የለም። ለክብር ስግደት ለዳዊት ሰገዱ መስገድ አለባቸው ብለው ካስቀመጡ እናያለን፣ ችግር የለውም። ግን እዛ ጋር ተነስተን ሲጀመርም ቴዎሎጂ ልደት ደቂቃ ስላለቀ ነው ያጮኩት። ኦኬ እሺ፣ ደስ እንዳላችሁ። ግን እኔ እንዳልኩ ስፔሲፊክ አድርጎ መጽሐፍ ቅዱስ ላይ ያለውን ነገር እንዴት ነው በሚለው እነሱ ምን አድርገውታል? ዲፋይን አድርገውታል። ይሄኛው የአምልኮ ስግደት አለ፣ የአክብሮ ስግደት አለ። የአክብሮ ዩ ዲዘርቭ የሚባል ስግደት አለ ብለው ነው። የአምልኮ ጋር ምንም አይገናኝም። ይሄኛው ስግደት አንድ ሰው ለሌላው ሰገደ ማለት ለቅዱሳን ምን አረገ ማለት አይደለም፣ አመለከው ማለት አይደለም በሚለው ነው ዲፋይን ሲያደርጉ የሰማዋቸው። እናንተ ደግሞ እያላችሁኝ ያለው መጽሐፍ ቅዱስ ላይ የሚለውን there is no way ቢሰግዱም ምንም ኮንቴክስቱ አይገናኝም ጨርሶ ብላችሁ መጽሐፍ ቅዱስ ላይ ዲፋይን ልታደርጉ የማትችሉትን ነው በሌላ ልታደርጉኝ የምትችሉት። እዛ ጋ ያለው ነው አትመነው፣ ለእነሱ አይደለም ለፈለጉ ሊሆን ይችላል ብለህ ነው እየመለስክልኝ ያለው። ሊሆን ይችላል መልስ አይደለም፣ ነው ወይም አይደለም ብለህ መልስልኝ ነው። ይሄ ነው አንድ ሰውን ወደ እምነት የሚያስገባው እንጂ ሊሆን ይችላልማ የኢትዮጵያ ሜትሮሎጂ ሆነብኝ። ነው ወይም አይደለም ይችላል አይደለም። ይቅርታ ጆና፣ ጥያቄ ተጠይቆ ዘንድ ደግሞ ሀሳቡን እየሰጠ ነው። ባታቋርጡት አቤሎ። ሊሆን ይችላል ነው ያልከኝ። ገለልተኛ ሰው ስለሆነ በሰዓቱ ትጠይቃለህ። አቤል እየጠበቅን ነው። ልደት አይ ሀሳቡን ይጨርሳ። ዮናስ የቤቱ ባለቤት ነው፣ ሆስት ነው፣ መናገር ይችላል። እንዴት ነው አቤል? ከሱ ጋር እኮ ነው። ችግር የለም ይናገር። ትንሽ ጉሪዮኒ አይ ደቂቃ ስላለቀ እንጠይቅ ነው። እኛ ገባኝ። ይሄን ሁላ ቁጭ ብለን ስንሰማ ያልሰለቸ አብረን ሆነን እኔ የተወሰነ የጨነቀኝን ጥያቄ ስጠይቅ ለምን ቅሬታ ታሰማለህ? አክብሬ ነው እስካሁን ማወያየ ነበረው። ስለዚህ እኔ የምፈልገውን ማወቅ የምፈልገውን ለመጠየቅ ቢያስረዳኝ ደስታዬ ነው። ሸፋፍ ነው እንዲያልፍ አልፈልግም። ስለዚህ ዲፋይን ያርግልኝ። አሁንም የምለው ምንድን ነው መጽሐፍ ቅዱስ ላይ ብዙ ቦታዎች ላይ የተጻፉ ነገሮች አሉ። ለሰዎች ተሰግዷል። ወደድንም ጠላንም ካልቀደድነው ተሰግዷል። ይሄን እንዴት ነው ኢንተርፕሬት የምናደርገው ብሎ ከመፈላሰፍ እንደ ሰውኛ ካየን የሰው አክብሮ አለ። መጽሐፍ ቅዱስ የመረጣቸው ሰዎች አሉ፣ ወንጌልን የሚሰብኩ በእግዚአብሔር የሚኖሩ በእግዚአብሔር የታመኑ ሰዎች አሉ። ለእነሱ የተሰገደባቸው መጽሐፍ ቅዱስ ጥቅሶች አሉ። ያንን ኦርቶዶክስ የሚሉት የኦርቶዶክስ ወንድሞች ሲሉ የሰማሁት ይሄ የአክብሮ ስግደት እንጂ የአምልኮ አይደለም ብለው በቃ ለክርክር እንዳያመች አድርገው አፌን አዘግተው አይቀን ምንም ላደርግ አልችልም አለ እዛ ላይ። ያንተ የምትለኝ ግን ሊሆን ይችላል። ምንም የኦርቶዶክስ አባት ያስተማራለም የነገራቸውለም በዚህ ወጥቶ ሳይሆን አባቱን አልፈልገውም መጽሐፍ ቅዱስ አንተ መመሪያ መጽሐፍ ቅዱስ። ስለዚህ ከመጽሐፍ ቅዱስ አንጻር እነዚያ የተሰገደላቸው ሰዎች ምን የአምልኮ ስግደት ነው ወይስ ደግሞ የአክብሮ ስግደት ነው የሚለውን ነው የኔ ጥያቄ። የምንድን ነው ምናልባት ጥያቄውን ፕሮሎንግ ስላረከው ዮኒ ሶሪ ጆና እንዴት ላድርግ? እሺ ጥያቄውን ፕሮሎንግ ስላረከው አሪፍ ነው። ኮንሰርንህ በጣም አሪፍ ኮንሰርን ነው። ሶ ፖይንቱ ግን ምንድነው ኦርቶዶክስ እንደዛ አስቀምጠዋለች። እንደዛ አይነት መጽሐፍት አሁን በኦርቶዶክስ ቤተክርስቲያን ሊኖሩ ይችላሉ። ቅድም ግን ራስህ እንደሰማው በክሮስ ኤግዛሚኔሽናችን ላይ እንደሰማው ይህንን ክፍል ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተክርስቲያን አባት እርሊ ቸርች ላይ አታገኙ። በመጀመሪያ 5 ክፍለ ዘመናት ውስጥ አታገኙ ኮምፕሊትሊ ማለት ነው። ስለዚህ አሁን እጃቸው ላይ የሚያሳዩ የትኛውም አይነት መጽሐፍ ከቀድሞ ትምህርት የተቀዳ አይደለም፣ በሰዎች አይምሮ መሰረት የተጻፈ ነው። የተጠየቃችሁትን አትመልሱ። አንዴ ቆይ ልደት፣ ቆይ የተጠየቃችሁትን ደግሞ ቆይ አንዴ ልደት፣ አንዴ የሚውት አድርግ።
እዛ ጋር ላለው ቀደም ሲናገሩ በፊትማ ኮንትሮቨርሻል የሆኑ ነገሮች አልነበሩም። ስለዚህ ይህን ነገር ዲፋይን ለማድረግ ብዙ አስፈላጊ አልነበረም። ሰው ኮመን ሴንስ ይጠቀማል። በመጣበት ጊዜ ማድረግ ጀምረዋል እያሉ ነው። በደንብ እሱን ራሱን ኮንትሮቨርሻል ነገሮች አልነበሩም እያሉ ነው ያሉት። ራሱ እዚህ ውይይት የመጡ ልጆች ናቸው እንጂ ኮንትሮቨርሻል ስላልነበረ ነው ኢሹ ያልተነሳው የሚል ስኮላርሊ ነገር ማቅረብ አይችሉም ነው ፖይንቴ። እነሱ ያሉንን ለምን እንመናቸው? ባጭሩ እንትኔ ላይ የነበረው ሙግታችን ላይ የነበረውም ነገር ክሮስ ኤግዛሚኔሽን ላይ እሱ ነው። አንተ ያልከኝን ለምን ልመን? ኦኬ አንተ ያልከኝን እንዳምንህ ከአንተ በፊት ይሄንን ብሎ የተናገረ ሰው ሊኖር ይገባል። አንድ ሁለተኛ ነገር ኮንትሮቨርሻል ስላልነበረ የሆነ ነገር አልተነሳም ኢዝ መጽሐፍ ቅዱሳዊ ትምህርት ነው ተብሎ ምንም ሳይብራራ ማለት ነው። ኮንትሮቨርሻል ስላልሆነ ያ ነገር አልተነሳም ነበር ማለት ትምህርቱን ያውቁታል ወይስ አያውቁትም ማለት ነው? ምን ማለት ነው? ኮንትሮቨርሻል ያልነበረው ትምህርቱ ስላልነበረ ነው ስለነበረ ነው ራሱ ያልነበረው ራሱ ትምህርቱ ራሱ ማለት ነው። ኮንትሮቨርሻል ራሱ ያልነበረበት ምክንያት ምንድን ነው? ስለዚህ ኮንትሮቨርሻል አልነበረም ስትለኝ ዮኒ ወይ ደግሞ ሌላ ሰው ይሄ ኮንትሮቨርሻል ስላልነበረ ያልተነሳው ሲለኝ ምን እላለሁ መሰለህ? አስቀድሞ ከአንተ በፊት ይሄ ኮንትሮቨርሻል ስላልሆነ ያልተነሳው የሚል ስኮላርሊ ኮንሴንሰስ ከአንተ በፊት እንዲህ ያለ ባለስልጣን አሳየኝ ይላሉ ማለት ነው። የለም እንደዛ ያለ ባለስልጣን የለም። ይሄ እንዲቤት ለማምለጥ ብቻ ነው ይሄ ነገር እየተሰራ ያለው እንጂ ይሄ ኮንትሮቨርሻል ስላልነበረ ነው የሚል የለም። ትምህርቱን ያስተማረ የለም ነው ያለው። ያልነበረበት ቦታ ምንድነው ኮንትሮቨርሻል የሚኖረው? እኔ አንስማማ ጽንቀር ነው ምንም የምንፈጥረው ነው ልዩነት የምንፈጥረው። በተስማማንበት ነገር ላይ ምንም አይነት ነገር ልንፈጥር አንችልም። በተለያየንበት ነገር እንጂ በአንድ ላይ በምንሄድበት መንገድ ላይ ምንም አይነት ልዩነት ከሌለን ምንም አይነት ነገር ችግር የሚፈጠር የለም። ችግር የሚፈጠረው ስለዚህ ነው እኔ እናንተ የተለያየ ሀሳብ ባመጣንበት ጊዜ ማለት ነው። ኦፍ ኮርስ አንደርስታንድ አድርጌ ያለው እሱን ቅድም አንደርስታንድ አድርጌ የነበረው ግን ያንን ትምህርት አምጥተው ያንን ነገር ያድርጉት እያልኩ ነው የምጠይቅ። ትምህርቱ ሴት አለ ነው ጥያቄው ደግሞ ኮንትሮቨርሻል ነው አይደለም የሚባለው ክርክሩ ሲነሱ አይደል ይወድ አንዴ አይ ምናልባት ሶርሱ ያልኩ ምናምን እያልክ ስለሆነ አትግባ ቆይ አንዴ አለ ካለ ደግሞ ትገባለህ። ያሳያል እሱ ያሳያል። እኔና እሱ ዲቤት አድርገን ስለሆነ ያሳያል። እኔ ልጨርስ ነው ፖይንቴ እሱ። እሺ ጥያቄው የነበረው አሁን የላቸውም እያልክ አታውራ። የተጠየቀው መልስ እኮ ካለ ታሳየኛለህ። በኋላ የጠየቀ ስለ ኦርቶዶክስ ሳይሆን ስለ ፔንቴ ነው። ኦርቶዶክስ ለምን አለያችሁም እያለ ነው። ኧረ እባክህ ይሄ ነው አይደል ጥያቄ? ኦርቶዶክስ ክሊር አድርጓል፣ ፔንቴ ለምን ክሊር አላደረገም እያለ ነው። ስለዚህ አትግባ እንዴ እሺ ቃልዬ አንዴ ያልኩትን ልንገር። ኦርቶዶክሶች ክሊር አድርገውልኛል። እዚህ ጋር መጥተው የአምልኮ አለ የአክብሮ ስግደት አለ ብለው ከጠቅሱን አምጥተው ፋይን አድርገው ኤክስፕሌን አደረጉ። እናንተ ጋር ያለው ደግሞ የአምልኮ ስግደት እንጂ ሌላ ስግደት የሚባል ነገር የለም ብላችሁ ነው የነበረው ማለት ዲቤቱ የነበረው። ስለዚህ በሙሉ የአምልኮ እንጂ ሌላ ነገር የለም ክርስቲያን ቅድም እሺ ሶሪ ስላቋረጥኩ ቅድም አንስቻለሁ። በእርግጥ የተወራው ኮንትሮቨርሲ የሚባለው ነገር እኮ ይሄ ነገር ስህተት ነው ይሄ ነገር እውነት ነው የሚሉ ሁለት አካላት ሲኖሩ እኮ ነው። ይሄ ነገር እውነት ነው ብሎ እነሱ የጠቀሱትን ጥቅስ ወይም ደግሞ እነሱ ብቻ አይደሉም ለዚህ ጉዳይ የአክብሮት ስግደት ተብሎ የተጠቀሰውን ጥቅስ እውነት ነው ብሎ ያስተማረ ራሱ የለም ነው። ኮንትሮቨርሲ ማለት እውነት ነውና ሐሰት ነው የሚሉ ሁለት ሰዎች የሚከራከሩት ልክ እኛና እዚህ ያሉት ኦርቶዶክስ ወገኖች እንደተከራከር ነው። ልክ እንደዛው ሲሆን አይደለ ኮንትሮቨርሲ የሚባለው እሱ ነው። አንድ ሰው የሆነ ስታንድ ይዞ ሌላ ሰው ሌላ ስታንድ ይዞ ሲያስተምር ማለት ነው። ግን ደግሞ ስለ ትምህርት እኮ ላንተ ያሳየው ስለ ትምህርት ግን ይኸውልህ እኔ ያልገባኝ የእናንተ እንጂ እነሱ ያሉት ገብቶ ልቀበለው አልቀበለው እሱ የእኔ ጉዳይ ነው። ገባ ልቀበለው አልቀበለው ታስረዱኝ። ነገር ግን ግልጽ አድርገውልኛል እያልኩ ያንተን አሁን ግልጽ ያልሆነልኝ እዚህ ጋር ከተጠቀሱት ጥቅሶች ላይ እንትና አላስተማረም ሳይሆን መጽሐፍ ቅዱስ ላይ በሚለው አንተ እንዴት ነው ኢንተርፕሬት የምታደርግልኝ ነው የኔ ጥያቄ። ቅድም ኢንተርፕሬት አድርጌው ነበርኩ። ምናልባት በደንብ አልሰማኝ ከሆነ ደግድጋ አንተ ሄድከቱ ጋር መሰለኝ ኢንተርፕሬት ስታደርገው የተወሰኑት አንድ ሁለቱን ከሌላ ጋር አገናኘው። ከዛ በኋላ ከዛ ወጣህና በዚህ ዓመተ ምህረት በዚህ ዘመን ላይ ብለህ ከአስተማሪዎች ጋር ነው የወሰድከው። ካልተሳሳትኩ ታዳምጥ መሰለኝ እንጂ መጽሐፍ ቅዱስ ውስጥ አልጨረስከው። ይሄን ፊኒሽ ኢት ሂር አክቹሊ የመጽሐፉን ብቻ ከሆነማ ቅድም ነው የጨረስኩት እኮ። ምን አልኩ? ለንጉስ ስገዱ የሚል ትዕዛዝ
በመንፈሳዊ ፍሬምወርክ መጽሐፍ ቅዱስ ውስጥ የለም ብዬ ነበር። ዮኒ የለም ለንጉስ ስገዱ የሚል ትእዛዝ መጽሐፍ ቅዱስ ውስጥ የለም። ንጉሱ ለንጉሱ አይደል የተሰገደው? አንዴ ልጨርስና ከዛ በኋላ ትገባለህ። እሺ አንዴ እዚህ ጋር ነው። አይ እዚሁ ጋር ያለው ለንጉሱ ስገዱ የሚል የለም ካልከኝ እዚሁ ጋር ምን ይል መሰለ? ዳዊትን ጉባኤውን ሁሉ አምላካቸውን እግዚአብሔርን ባርኩ አላቸው። ጉባኤው ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም ማዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔርና ለንጉሱ ሰገዱ ይላል። እሱ ትእዛዝ ነው እንዴ? ምን ማለት ነው? አንተ አስረዳኝ። ምን ማለት ነው? ይቅርታ ኔትወርክ እንትን ብሎ ትእዛዝ ነው አሁን ያነበብከው? ይሁን እንደው ስታነበው ራሱ ትእዛዝ ነው። ትእዛዝ ሳይሆን ሰገዱ ይላል። መስገዳ ያ እኔ ደግሞ ያልኩ ቅድም እኔ ደግሞ ቅድም ያልኩ እሱ ናቸው። እንዲሁም ደግሞ ንጉስን ለንጉሳቸው የሰገዱ ናቸው። እግዚአብሔርን አምላክ ናቸው። ቅድም ያልኩ እሱን ነበረ እንትን አላደረግከውም። አሁን እኔ ያልኩ ለንጉሱ ሰገዱ ተብሎ ሲነገር ለእግዚአብሔር ስገዱ የሚል ትእዛዝ ኦልሬዲ ዘዳግም ላይ አለ። ለንጉስ ስገዱ የሚል መንፈሳዊ ትእዛዝ ግን የለም። ስለዚህ እነሱ እንደ ሶሻል ሴታፓቸው ወይም ደግሞ እንደ ሶሻል እንትናቸው እንደ ሶሻል አወቃቀራቸውን የሰገዱት እንጂ በመንፈሳዊ ፍሬምወርክ አይደለም። ሰግደዋል አልሰገዱም አይደለም ጥያቄው። ሰግደዋል ኦፍ ኮርስ ቅድም ነው ያልኩት። ግን የሰገዱት በመንፈሳዊ ጎኑ አይደለም። ለእግዚአብሔር የሚሰገደው ለእግዚአብሔር ስገዱ የሚል ቀጥታ መንፈሳዊ የሆነ ትእዛዝ ስላለ፣ ለንጉስ የሚሰገደው ልክ እኔና አንተ ትልልቅ ሰዎች ስናይ በአክብሮት ዝቅ ብለን ሰላም እንደምንላቸው ወይም ደግሞ እጅ እንደምንነሳቸው ልክ እንደዛ ነው እንጂ መንፈሳዊ የሆነ ወይም ደግሞ ልክ ለእግዚአብሔር ስገዱ እንደሚል ልክ እንደዛ በመንፈሳዊ ጎኑ የሚሰገድ ስግደት አይደለም ነው። ስለዚህ ትእዛዙ ራሱ ለንጉስ ስገዱ የሚል አስረዳኝ። የቱ ጋር ሲላየው ያየውን ቦታ ለሌሎቹ የሚሰገደው የሶሻል ስግደት ነው የሚለውን የባህል ስግደት ነው የሚለውን እስቲ ያሳየኝ። ተመጻፈ አሳየኝ ማምራት። እሺ ለእግዚአብሔር ስገዱ የሚል ትእዛዝ አለ፣ ለንጉስ ስገዱ የሚል ግን መንፈሳዊ ትእዛዝ የለም። በዚህ ምክንያት ለንጉስ ሰገዱ ይላል አይደለ? ለንጉስ ሰገዱ ካለ በሶሻል ነው የሰገዱለት፣ በምንድን ነው የሰገዱለት የሚል ነው አልከኝ። እሺ አልኩ፣ ተቀበልኩ። የቱ ጋር ነው የሚለው ስል ማሳየት እኮ አለብህ ማብራት እኮ የለም። ትእዛዙ ራሱ የለም እኮ ነው። ትእዛዙ ከሌለ መንፈሳዊ ነው የሚል ሰው ትእዛዙን ማምጣት አለበት። መንፈሳዊ ትእዛዝ ሁሉ ጊዜ መጽሐፍ ቅዱስ ላይ በፕሪስክሪፕቲቭ መልኩ ቅድም ጆና ብሎታል። በፕሪስክሪፕቲቭ መልኩ ለሩት ሲሰገድ ለታላላቆቻቸው በዛ ደረጃ ለታላላቆቻቸው ክብር ስለሚያሳዩ ነው። እሱም ትእዛዝ የለውም። ለሰዎች ስገዱ የሚል ትእዛዝ የለም። አከበሩና ሰገዱ እኮ ይለያያል። ማክበር ሌላ ጉዳይ ነው፣ መስገድ ሌላ ጉዳይ ነው። ዮኒ አክብሮት ስግደቱ የአክብሮትን አልተባለም እንዴ ቅድም? አዎ ግን ማክበር እኮ ስለዚህ አንድ አይነት ነው። ስግደት የለም አልከኝ። ኧረ አላልኩም እኔ እንደዛ አላልኩም። የአክብሮት ስግደት ብላማ ኦርቶዶክስ እየነገረቻችሁ ነው። የአክብሮት ስግደት አለ እያለች ነው። እሱንማ እነሱ እኮ አምነው የአክብሮት ስግደት አለ፣ የአምልኮ አይደለም። ለሌሎቹ የሚደረገው ለንጉሱ የሚደረገው ለሌሎቹም የተሰገደው የአክብሮት ስግደት እንጂ የአምልኮ ስግደት አይደለም ብለው ቃል በቃል ተናገሩ እነሱ። እሺ አሁንም እነሱ ስላልከኝ ስለዚህ የአምልኮ ስግደት ካልሆነ የአምልኮ ስግደት አይደለም እነሱ ስላልከኝ በዛ መንገድ አሁን እነሱ ስላልከኝ ልመልስና እነሱ በኦርቶዶክስ ትምህርት ውስጥ ለንጉስ ነው እንደሚሰግዱት። እንደዛ ካልክ እኮ ጭራሽ የመጽሐፍ ቅዱስ እኮ ነው ለንጉስ ነው የሚሰግዱት። ለቅዱሳን አሁን ለምሳሌ ሩት ንጉስ ናት እንዴ? እኮ ሩትን ቅዱስ ነች ብላ ነው እንደሰገደችላት። ማሚ ምን ብላ ነው የሰገደችላት? በጭራሽ ቅዱስ ናት ብላ እንደሰገደችላት የሚያሳይ አንድ መጽሐፍ ቅዱሳዊ ማስረጃ ሂስቶሪካል ማስረጃ ማምጣት። ታላቋ ስለሆነች ነው አማቷ እኮ ነች። ታላቋ ስለሆነች ነው የሰገደችላት እንጂ በዛ ደረጃ አይደለም። ስለዚህ አሁን ለሰዎች አለ የቱ ጋር ነው ኑሐሚን የሰገደች? እነሱ ደግሞ አንዴ ቆይ ተረጋጋ፣ ጥቅሱን ንገረው። አንዴ ቆይ አንዴ ረጋ በል ቆይ እንዴ። አይ የጠየቀን የመለስክለት አይደለም። ኧረ እባክህ እባክህ። እሺ እኔና አንተ እናውራ ለጊዜውና እሱ አይልባ። ተመልሶልኛል። ቴንክ ዩ። እሺ አቤል ጠይቅ።
ምናልባት ያነሳቸው ሀሳቦች ላይ የተወሰነ ሪፍሌክሽን መስጠት ይችላል። ጥያቄ ሰዓት ላይ መመለስ ሪፍሌክት ማለት እንችላለን። ሪፍሌክት የምታደርገው ምኑ ላይ ነው? ጥያቄ ተጠይቆ ምላሽ መስጠት አይ እኛ ላይ ያነሳሁት ጥያቄው ላይ ራሳችሁ የመለሳችሁት ላይ ሳይሆን እኛ ላይ እኮ ዮሐንዬ አሁን አይደለማ ጥያቄና እንትን እሱ ያልፍ እንደዛ ነው። ይሄ እኮ ኤክሴፕሽናል ነው። ዮኒ ጠየቀና እኛን እያነሳ እንዴ ያላሉም እንዴ ያላደረጉ ምናምን እያለ ስለነበረ በኋላ ነው ዮሐንዬ በኋላ አሁን እኮ ነው የተነሳው። አሁን ነው በማይመለከተው ኦርቶዶክስ እያለ ሲናገር ስለነበረ ያልተጠየቀውን ሲያወራ ስለነበር ወንድማችን ቃሌ ሪፍሌክት ማድረግ አለብን። ለጠየቁት ጥያቄ እኔ ለጠየቁት ጥያቄ እነሱ እያለ ሲመልስ ነበር አይደለም? አቤል ያ ግን እኔ ልጠይቅና ከዛ በኋላ ይመልሳሉ። እዚሁ ላይ ምን አይነት መልስ መስጠት አለባቸው? ራሳቸውን ዲፌንድ ማድረግ አለባቸው አይደለ? ድጋሚ ይኸውልህ ዮኒ እንዴት መሰለህ የሚሆነው አሁን ማለት ነው ዲፌንድ ሲያደርጉ ድጋሚ ደግሞ እኛ ኤቪደንስ እያወጣን ማውራት ሌላ ነገር ነው። እኔ የጠየቁት ስፔሲፊክ አድርጌ ምን አልኩት መሰለ? ኦርቶዶክሶች ግልጽ አድርገውልኛል የአክብሮ ስግደት አለ የአምልኮ ስግደት አለ ብለው ግልጽ አድርገው ተናግረዋል ብዬ የእነሱን ዘግቼ ነው ወደ እሱ የመጣሁት። እኔ ያልገባኝ ግልጽ ያኖለልኝ ያንተ ነው ብዬ ጥያቄዎችን ሳቀርብ እሱ ደግሞ ከዛ ተወውና በተወሰነ አስረዳኝና ወደ ኦርቶዶክስ ሄደ። ከዛ በመሀል ኢንተራፕት ለማድረግ ፈለጉ። እናንተን አልጠየቅኳቸውም ማለት ናው። እኔ ጨርሻለሁ ስል አይ ለተጠየቅነው ነገር ስማችን ስለተጠራ እኛ ደግሞ ስለዛ መናገር አለብን ነው እያሉ ያሉ። ምኑ ጋር ነው? ይቅርታ መሀል ልግባና ጥያቄና መልስ ስለሆነ ለራሳቸው ሰዓት ሲደርስ የራሳቸው ሰዓት ላይ ሪፍሌክሽን መስጠት ይችላል። ጥያቄና መልስ ከሆነ ጥያቄና ምላሽ ስለሆነ በዛ ውስጥ ነው እንትን ማድረግ የምችለው። ወይ ደግሞ ተጠይቀው አትደራረቡ። ቆይ ልጨርስ ሀሳቤን። አይ ቤቱ ለሁለታችን እኩል ነው። ሀሳቤን ልጨርስ አንዴ ልጨርስ። አይ ቃል ግን አንተ የእነሱን ስም ሜንሽን ያደረግከው አንተ ኦርቶዶክስ የእነሱን ስም ሜንሽን ያደረግኩት እኔ ነኝ። ልክ ነው። በደንብ ሜንሽን አድርጌያለሁ። ይሄን አይደለም እያልኩ ያለሁት። ጥያቄና መልስ ላይ ግን ኦፍኮርስ ጥያቄና መልስ ላይ ግን ሰውየው ሲጠየቅ ሪፍሌክት አታርግ አይደለም ፖይንቱ። አንዴ ስማ እኮ። ስለዚህ አሁን እኛ መሀል ላይ አንዴ ስማ፣ እድሉን ሰጥሃለሁ። አንዴ እድሉን ስለምሰጥ ነው ታወራለህ። አሁን የሆነው ዮኒ ገለልተኛ ሰው ነው። ጋይስ አንደርስታንድ አድርጉ ፕሊዝ። እኛ በጸባይ ነው እዚህ ጋር እያወራን ያለ ነው። ትልልቅ ሰዎች ነን፣ እንደማመን። ዮኒ ከእናንተ ሳይድ ሆኖም አልጠየቀም፣ ከእኛም ሳይድ ሆኖ አልጠየቀም። ይኸው የእናንተ እኮ ኤፍሬም ባለ ጊዜ አለ፣ ወንድማችሁ አቤልም አለ፣ እየጠበቀ ነው። ከእኛም ጋዲሳና ዲያቆን መኩ አሉ። ኦኬ። ስለዚህ ዮኒ ግን የተሰማውን ረጅም ሰዓት ውይይቱ ላይ ስለነበረ ኦርቶዶክሶች ግልጽ አድርገውልኛል፣ ከነ ማስረጃው ነግረውኛል እና አሁን ደግሞ ከእናንተ ጋር ያልገባኝን ነገር ልጠይቅ ብሎ ሲጠይቅ ከየት እንደመጣ ባይታወቅም ኑሃሚን ለሩት ሰገደች የሚል ሀሳብ አነሳ። ጥቅስ ባጠቅስለትም በመሀል ደግሞ ኦርቶዶክስ ስትል ኦኬ የራስን ሳይድ ስላልመለስ እኛ ደግሞ እንደ አንድ ኦርቶዶክስ እኛን ስለጠቀስከን ያላልነውን ብለዋል ብለህ ሚስ ኢንተርፕሬት ስላደረግከን ፖላይትሊ ሆስቱን ምን ብለን ጠየቅ ነው ለትንሽ ደቂቃ እድሉ ይሰጠን እና እዛ ላይ ሪፍሌክት እናርግ። በመሀል ደግሞ አንተም ያነሳው ላይ እዛ ላይ የሆነች ነገር ከኛ አንጻር እንናገር ነው ያልነው። ናቲንግ ኤልስ ሌላ ክፉ ነገር አላወራ ነው። ኑሃሚን ለሩት ሰገደች አላልንም። ከዛ አንጻር ዮሐዴ የሆነ ነገር በልበት አንተ ቴንክ ዩ። እሺ እኔ ላውራ እንዴ ብዙ ቃሎች ድምቃሌ ለምን ነው ይሄን ያክል በቃኛ ላይ ያነሳችሁ? እሱ ካወራ በኋላ እኔ እንደማወራ ተነጋግረን እኮ ነው ዝም ያልኩት። ሶ መጨረስ አለብኝ። ምንድን ነው የምታወራው? ሪፍሌክት ነው እኮ የሚያደርገው። እሺ እኛ ላይ ያነሳው ብቻ ነው ይሁን። ወደ አንተ ነው እያደረክ ያለው ያነሳው ላይ ሪፍሌክት ሊያደርግ እኮ ነው። ከሁለት አንዳቸው ወይ ልደት እኮ እሱ ላይ እኔ ሀሳብ አለኝ። የኔን ሀሳብ አቋርጦ እኮ ነው ልደት የገባው። እንዴት ነው ሀሳቡን የሚያቋርጥ? ጨረስ ካልኩ እኮ እኔ ተመልጦልኛል አልኩ አይደለም። አንተ ምንድነው በሌሉበት ነው አሁን የማስበው። ምንድነው እኔ በጠየቁት ጥያቄ እነሱ ጋር ነው ሄድከው፣ አንተ እነሱ ጋር ነው ሄድከው። ስለዚህ እነሱ ባልከው ላይ ሪፍሌክት ሊያደርጉ ነው ከሁለት አንዳቸው። ሲምፕል አታ ሪፍሌክት አታርጉ ሳይሆን ፖይንቴ ለዛ ነው እኔ እያወራው እያለ ነው እሱ የገባው ያልኩት። ሪፍሌክት አታርጉ ሳይሆን ፖይንቴ ልጨርስና ነው። እኔ አልገባኝም። የነሱን አላስጨረሳችሁ የምትለው ቃሌ ካዲያ ከራሱ ጋር ነው እንደ ዲቤት ሊያደርግ የገባው። የነሱን ንጽጽር እኮ ነው እየሰራ ያለው አይደለም እንዴ? ሜንሽን ማድረግ ግድ ነው።
አይደለም የተጠየቀው ለራስህ ትምህርት ላይ አልገባም። ኤፍሬም ነው የጠየቀኝ አይደለ? እመልስለታለሁ። ኤፍ ምን ኦርቶዶክሶች ክሊር አድርገውልኛል። እነሱ የአክብሮ ስግደትና የአምልኮ ስግደት እንዳለ ተናግረው እዚህ ጋር አሳይተዋል። እንዲሁም ስለ ንጉሱም የተሰገደውም ስለ ሩትም ስለ ሌሎችም አንስተው ተናግረው ጨርሰው ክሊር አድርገውታል። ያለውን ቦታ የአምልኮና የምንን የአክብሮት ስግደትን ለይተውልኛል። ያንተን ደግሞ ለይልኝ ብዬ ባልኩበት ሰዓት ኤክስፕሌን አድርጎ ወደ ኦርቶዶክስ ሄደን ያልኩ የራሱን አይደለም የነገረኝ። ኢንስቴድ ኦፍ ቴሊንግ ሚ ሂ ወንት አናዘር ዌይ። እሱ እኮ ነው አሁን አርጊመንት የፈጠረው። ምኑ ጋር ነው የኔ ስህተት? ወይም ደግሞ እንዴት ነው መደረግ የነበረበት? አንተ ተሳስተሃል አይደለም ፖይንታችን፣ እሷ ጭራሽ እሱ አይደለም። ነገር ግን ይሄ እንትን ስለሆነ የጥያቄና መልስ ታይም ስለሆነ እነሱም ሪፍሌክት አያደርጉ አይደለም። እነሱ ሪፍሌክስ ያደርጉ፣ እኛ ሪፍሌክስ ስናደርግ ይሄ ህጉ አይደለም። እኔ የትኛውንም አይዲያ ማንሳት እኮ የጀመርኩት ኦልሬዲ ዲቤት ላይ የሚደረግ ነገር እኮ ነው። ኦኬ የኔ ፖይንት የተሻለ ነው ከነሱ ብዬ እያቀረብኩ ነው ያለው። እነሱም ሪፍሌክት የሚያደርጉበት ሰዓት ይኖራቸዋል። አንተ እኮ ስለ ፔንቴ ስትጠየቅ ስለ ኦርቶዶክስ ስለ ፔንቴ ስትጠየቅ ለምን ስለ ኦርቶዶክስ ታወራለህ? ልደት እየገባ ነው አሁን። አይ እንትን ላይ በቃ ወደሚቀጥለው ሀሳብ በቃ ወደ ጥያቄዎቹ ይገባ። በጣም 7300 ሰው ተቀምጦ ባኬን ፎርዙ በጣም በዛና ወደ ጥያቄው ቢገባ አይሻልም ጋይስ? ይሻላል። በቃ ልክ ይሻለኝ ነበር። ልክ እኔ ስጠየቅ እንዳልኩት ልክ እኔ ስጠየቅ ሪፍሌክት እንዳደረኩት እነሱም የፈለጉትን በጥያቄያቸው ውስጥ እኮ ሪፍሌክት ማድረግ ይችላል። ለብቻቸው ሳይጠየቁ ግን አብራራልኝ መደብ አልተዋጠልኝም። ግን እሺውን ተመልሷል ብዬ ዘጋው። ምን ላድርግ? ኦፍ ኮርስ። ስለዚህ አንተ አይደለህም አንተ አታርግ ሳይሆን ፖይንቱ እኔ ስጠይቀኝ እንደሆነ መልስ የሰጠሁት እያነሳን ያለነው ፖይንት አልገባህም መሰለኝ። በቃ ሰዓታችንን ለመጠቀም ወደ ማውራት ስገባ እየገቡ ነው እና ሚውት ያርጉ። አይ በቃ አይ ተው፣ ወደ ጥያቄ ግባ። በቃ አንድ ጊዜ ሀሳቡን ተው ቃሌ። እንዴ እኛ ሀሳብ እያለን ዝም ብለና በቃ ሀሳቡን ተውና ኤቢያውን ጠይቅ። አቤል አይደለ? ጠያቂዎች አቤልና ኤፍሬም አይደሉ? ሁለት ሰዎች አቤል ጠይቅ፣ ከዛ ጋዲሳ ደግሞ አለ። ጠይቅ፣ ጋዲሳና መኳሉ ጠይቅ አቤል። እሺ ቴንክ ዩ። ልደትን ልጠይቅ ኦር የዋድ የፈለኩት ልጠይቅ? ደስ ያለህን መጠየቅ ይችላል። እኛ አንድ ቤተክርስቲያን ውስጥ ያለን አማኞች ጥያቄን አድሬስ አደርግ፣ የፈለገ ሰው ይመልሳል። አንዳችን መልስላለን። ጥያቄ ናት። ኦኬ ልደት ሰከንድ ናይሲያን ሀሳቡን እቀበላለሁ ሲል ነበር ዮሐድ። እሱን ትቀበላለህ አይደለ? ምናልባት ሚስኮት እንዳላረግ ጠይቅና ከዛም በኋላ በጥያቄ ውስጥ እንመልስላለን። እኛም ቀደም ዮሐድ መልሶታል። በጉባኤ ደረጃ ልክ ሶስቱን ጉባኤያት በምንቀበለው በዛ ደረጃ አንቀበለውም። ሀሳቦቹ ግን በተብራሩበት መንገድ እንቀበለዋለን ብለዋል። እኔም በዛው ልክ ነው። በጉባኤ ደረጃ የምንቀበለው አይደለም። ሶስት ዓለም አቀፍ ጉባኤ ብቻ የምንቀበለው ብለናል። እሺ ሀሳቦቹ ሲብራራ እነዚህን ቃላት ተጠቅመዋል። ሃይፐርዱሊያ፣ ፕሮቶዱሊያ እና ዱሊያ። እነዚህ የሶስቱ ዲፍረንስ ምንድን ነው? ስለዚህ ስለ ሶስቱ ልዩነት ሳይሆን ስናወራ የነበረው ስግደቱ ለአምልኮ ነው ወይንስ አይደለም ነው። እዛ ላይ ፎከስ አድርገህ መጠየቅ ትችላለህ። ደቂቃን ተጠቀም አቤል። ተሰማለሁ። ድምጽ ይሰማል። አሁን መጣ። እሱ ላይ ፎከስ አድርጋችሁ ብትጠይቁ አይደል? አቤል ጥያቄው በተዋለ ላይ ፎከስ አቤል ሰዓትን ተጠቀምበት ፕሊዝ። ኖ እየተደወለበት ነው። ኖ ኦኬ ዮኒ ፕሊዝ። ጥያቄ ውይይት ባለ ርዕስ አለ። በርዕሱ ነው የምንጠየቀው። ኤፍሬምም መቼም ይታዘባል ብዬ አስባለሁ። የተወያዩ ስለዛ ነው ጆን ሰዓቱ የኛ ሰዓት ነው። ጆናታን የኛ ሰዓት ነው። እኛን ተጠያቂ አይጠይቅ። እኛም እኮ የምናወራው ነገር አለ። ርዕሱ ላይ ፎከስ አድርጋችሁ ጠይቁን። አንጠየቅም አላለም። በርዕሱ ጠይቁን ያልነው እሱ እንዳይመሳ። እስከዛ ታፕታፕ ኮፒ ሊንክ ሁላችሁም የምትወዷቸውን ሰዎች ፎሎ አድርጉ።
በዚህ አጋጣሚ ፎሎ አድርጉት ክርስቲያኖች። ዲያቆን መኩም ፎሎ አድርጉት። ጋዲን ፎሎ በዚህ አድርጉት። አጋጣሚ ግን የዋዴን እኔ እግዚአብሔር በሚያውቀው አላውቀውም ነበረ። ከነማን ጋር ነው? ከነ ኤርሚያስ ጋር በነበሩበት ጊዜ እኔማ ልጁን አላውቀው፣ ይኸው ፈጣሪ በሚያውቀው እና እዛ ተገብቶ የሆነ አስተያየት ምናምን ሲሰጥ ኤርሚያስ ጓ ይላል። ኤርሚያስ ጓ ካለ በኋላ ቢኒ ይባል ፎቶን አውቀዋለሁ ምናምን ተባለ። በቃ እኔ ምናምን ተባብለን ጓ ብለን ላልኩት ነገር በጣም ይቅርታ። አስፈላጊም አልነበረም። የክርስቲያንም መንገድ አይደለም፣ ትክክለኛም አይደለም። ምክንያቱም ክርስትና ለሚሰድብ አይደለም፣ ለሚሰድብ ለሚመታ፣ ለጠላትን ውደድ የሚል ክርስትና እያለ አንተን ለማሳጣት እኔም በሄድኩበት ሳላውቀው በነበረው ነገር ላይ ከልብ ይቅርታ ብራታ። በፍጹም በፍጹም እኔም ፒክቸሩንም ምንም አልደረሰም እኔ ጋ እስከማውቀው አላደርገውምም። የኔ ማንነትም አይደለም በዛ ደረጃ የሚሄድና የውሃድ በጣም ይቅርታ። ከተወያዮቹ አንዱ ወጥተዋል። ቱቢያነስት ወጥቷል አንደኛው። ስለዚህ ኔክስት መኩ ወይም ጆናታን ቢመለስ ጥሩ ነው። ጆናታን ተወያይ ነው እንዴ? ጆናታን ወጥቷል እና መመለስ አቤል ይገባል እንዴ? እኮ ይገባል፣ ግን ኤፍዬ ጆናታን ግን መመለስ አለበት፣ ግዴታ ነው። ይመጣል፣ ችግር የለውም። ጆናታን ይመጣል። አንዴ ኤፍም ልደትም አንዴ። እኔ እኮ ቁም ነገር ነው ያወራሁት እዚህ ጋር። የውሃድ ፕሊስ የምትለውን መስማት ፈልጋለሁ በአንተ። አረ ዮኒ ምንም ችግር የለውም። እኔ ሲጀመር እንዲህ እንትን የሚይዝ ሰው አይደለሁም። አክቹዋሊ በዛ ሰዓት እንደዛ ምናምን ብሎ ሲናገር ኦፍኮርስ እሱ ለምን እንዳለ በደንብ ምናምን ስለማቅ አንተም በዛ ሰዓት ኢሞሽናል ምናምን ሆነ ልትለው ትችላለህ። እና የሱ አክቹዋሊ አንተን እንደው አልያዝኩም ነበር እውነት ለመናገር ሞር የሱ ነበር እንትን ያለኝ ማለት የውይይት ጥሪ ነው ያቀረብኩት። ያንን መቀበል ትተው ከዛ ፎቶውን እንደ ያለኝ ለቀዋለሁ ምናምን ሲል ሞር እንደው ትንሽ ያበሳጨ የሱ ነበር እንጂ አንተ አልተቀየምኩም። እና ይቅርታን በራሴ ነው ገብቷል። ስለሌላው አይመለከተኝም። እግዚአብሔር ያክብርልኝ። ግን በዛ ደረጃ ማለት አልነበረብኝም። ለምንም እንዳልኩኝ አላውቀውም፣ እግዚአብሔር በሚያውቀው። ምክንያቱም ጸቡ የእናንተ ነበረ በተወሰነ ያው ጥሪ ምናምን ስለነበረ በዛ ይመስለኛል። እና በቃ የተደረገው ነገር ጭካኔም ያለበት ስለሆነ ከልብ እኔም ከዛ በኋላ አልገባሁበትም በጉዳዩ እግዚአብሔር በሚያውቀው። በጣም ሶሪ። ችግር የለውም። እግዚአብሔር ያክብርልኝ አስበህ ስለጠየቀኝ። ፎሎ አደርጋለሁ። ፎሎ እንደራረግ እዚህ ያለ ነው። የዛሬ 2 ዓመት አካባቢ ነገር ነው ክርስትና ፍቅርን እንጂ በዚህ ደረጃ መሄድ አለብን ብዬ አላስብምና ሁሌም በሆነ አጋጣሚ ባገኘውል ነበረ በዛ ሞኝ የማወራ እና ትንሽ ይደብራል። ወደዛ ደረጃ ክርስትናን መውሰድ ጭካኔና ጥላቻ እንደሆነ የሚያሳይ ስለሆነ ከዛ ነገር ሁላችንም ንስሐ ብንገባ፣ በተለይ የሰው ሕይወትን እንቀይራለን ብለን የሰው ሕይወት ለማጥፋት ወደ ክርስትና እናመጣለን ብለን በዚህ ደግሞ የሰውን ልጅ ለማጥፋት የምንሰራ ከሆነ የክርስትና አይደለም እና ከዛ ትምህርት ወስጃለሁ፣ ትልቅ ትምህርት እና የዋድ ክበርልኝ በዚህ አጋጣሚ ታንኪዩ። ገስት ላይ ነው ያለውና አስገቡት። አስገባ ዮኒ እስከምታስገባ ግን በነገራችን ላይ የዋድ የዛሬ 2 ዓመት ምናምን አካባቢ ራሱ አስታውሰ ከሆነ ቅድም ዘዶ ሲያሳይ አልነበረም ቪዲዮ ራሱ የዋድ ነበረ ያንተ ቤት እንትን እያደረገው ነበረ እዚሁ በዚሁ ርዕስ ላይ ማለት ነው። አይገርምም? ረስቼዋለሁ። እግዚአብሔር ነበረ ያንተ ቤት እንትን እያደረገው ራሱ ነበር እዚሁ ራስ ነበር በዚሁ ርዕስ ራሱ የዋድ ነበር። አርጅቻለሁ ማለት ነው ብሮ። አይ ፕሮፋይሊ በእርግጥ አቡነ ሽኖዳ ናቸው። በዛ ሰዓትም ግን ተቀይሮ ነው ማለት ነው ፕሮፋይል። ፕሮፋይሌ ስለተቀየረ ለዛ ላይ አልመጣልኝም ወይ አርጅቻለሁ ከሁለት አንዱ። በፍቅር ቀጥሉ፣ ያለቀ ነገር ስለሆነ ዮኒ ይቅርታና ቅድም አቤል ያቀረበው ጥያቄ ነበረ። ሰዓታችንን ለመጠቀም ያክል ጥያቄውን አድሬስ ይቻላል። ሲጠይቅ ጥያቄው ርዕሱ አይደለም ተብሏል። አልጠየቅም። ርዕሱ አይደለም ስለተባለ ጥያቄው ከሽዋል። ስለዚህ እንደ አዲስ ነው የሚጠየቅ።
ኤፍሬም ጠይቅ። በቃ እሱ ስለሌለ በቃ እንደዛ እንችላለን። በቃ ኤፋ የታዘብከውን ጠይቅ። እሺ ማን ነው የሚመልሰው? አንድ ሰው መጀመሪያ፣ ከሁለት አንዳች የሚባል የለም። መጀመሪያ ምረጡ አንድ ሰው። ለምን መልሱ ነው አፈልከው? አይ አይደለም፣ ከዮሐድና ከልደተ ቃል አንድ ሰው ምረጡ። እኛ በአንድ ቤተክርስቲያን ውስጥ ያለን ሰዎች ስለሆንን ተወያዮች ነን። ከሁለት አንዳችን መልስላለን። አንተ ጥያቄን በፈለግከው መንገድ አቅርብልኛ። አንድ ቤተክርስቲያን ውስጥ አንድ ሳክራመንት የምንቀበል አማኞች ነን እኮ። አንድ ሰው ይመረጣል። የገባነው ውይይት የፈለግነው ሰዎች እንመልሳለን። እሺ እኔ ብዙ ጥያቄ ነበር የነበረኝ። አንደኛውን እሺ ላስቀድም። ከሁለት አንዳችሁ እንግዲህ ጭቅጭቅ እንዳይሆን ዝም ብዬ ጥያቄ ልጠይቅ። ልብ ብለህ ስማኝ። ዮኒ የምጠይቀው ማለት ነው የምጠይቀው ጥያቄ ቃልዬ ሚት አድርገው። ሶሪ ችግር የለውም። እስካሁን ሲወራ የነበረው እንግዲህ ታውቃለህ፣ ስግደት ሁሉ አምልኮ ነው ወይ አይደለም፣ በዛ ጉዳይ ላይ ነው። የሰገዱ ሰዎች አሉ በመጽሐፍ ቅዱስ፣ ሪጀክት ደግሞ ያደረጉ ሰዎች አሉ። እሱ ላይ ነው ዲስከስ የተደረገው እና ጥያቄን ልብ በል እና ስሙ የምትመልሱ እና 7000 ሰው እዚህ ያላችሁም ስሙ። በመጽሐፍ ቅዱስ ውስጥ ከዘፍጥረት ጀምሮ እስከ ራዕይ የመጨረሻዋ ቃል ድረስ ኦኬ፣ ከዘፍጥረት እስከ ራዕይ መጨረሻዋ ድረስ ነው ያልኩት፣ በሙሉ መጽሐፍ ቅዱስ ውስጥ ልብ በሉ። ጥያቄን በደንብ ስማኝ። የጸጋ ስግደት ይሁን የክብር ስግደት ይሁን እናንተ እንደምትሉት የአምልኮ ስግደት ይሁን ላልተገለጠለት ሰው ወይም ላልተገለጠለት መልአክ፣ ያ ማለት ምን ማለት ነው? ፊት ለፊት ላልተገለጠለት ሰው፣ ለሌለ ሰው፣ ለምሳሌ ፊት ለፊቱ ለሌለ ሰው ወይም ደግሞ ላልተገለጠለት መልአክ የሰገደ አንድ ሰው በመጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራዕይ ድረስ አይጀሴድ አንድ ሰው አለ? እሱ ተቀይሯል መሰለኝ። ኦኬ ቆይ ችግር የለውም። አሁን ኤፍሬም ለማን ይሰገዳል? ስግደት ለማን ይገባል? ሲገለጡ ሳይገለጡ ሳይሆን ስግደት ራሱ ስግደት ሁሉ አምልኮ ነው ወይስ አይደለም ነው። ስለዚህ አንተ ተገልጦ ተሰግዷል ብለህ እያመንክ ነው ሰው ስግደት ሁሉ አምልኮ አይደለም የሚለው ታምናለህ ማለት ነው። እሱ ነው ውይይታችን። ስለዚህ ኮንፌሳችን ስለዚህ ልናገር ነው ዮኒ እንደተናገረ ያውላችሁ መልስ ነው። ጥያቄ ነው መጠየቅ ልናገር። ኧረ ልናገር ዮኒ ከተመለሰ በኋላ ቀደም እንዴት ነው ለእናንተ ጊዜ እንዴ ከመለስ በኋላ አስተያየት መልስ ላይ አስተያየት ልስጥ። አታርገውና ቆይ ስማኝ። ቅድም ዮኒ በሰጠው ላይ ሪፍሌክሽን እንስጥ ተብሎ እምቢ ብላችሁ አሁን አንተ ጠያቂ ሆነ ሪፍሌክሽን አትሰጥም። ስለዚህ ጥያቄውን አቅርብ። ዮኒ ማኛ እናንተ ከመለሳችሁ በኋላ ሀሳብ አልሰጠም እንዴ? ዮኒ ነው እሱ እኔም ሀሳብ ልስጣ እንዴ? ገለልተኛ ነው ዮኒ ገለልተኛ ካለው ከእናንተም ሳይድ አይደለም። ስለዚህ የለም መጽሐፍ ቅዱስ ውስጥ የለም፣ በፍጹም የለም። ኦኬ እሺ ምንድን ነው የምልህ መሰለህ፣ ከርዕሱ ጋር አብሮ የሚሄድ ነበረ የአክብሮ ስግደት። በቃ መጽሐፍ ቅዱስ ውስጥ የለም፣ ላልተገለጠለት የሰገደ አንድም ሰው የለም። አንድም እሱ አይደለም ርዕሱ ከሆነ ርዕሱማ በቃ አለቀ እኮ፣ ያልሰገደ የለም። ስለዚህ ማንም እንዳይሰግድ አለቀ እኮ በቃ ውይይት። ከዘፍጥረት እስከ ራዕይ አንድ ሰው ነው ያልኩት። አንድ ሰው ካለ አንድ ሰው ለተገለጠ ነው ላልተገለጠ ነው አምልኮ አይደለም ነበረ። ሌላ ጥያቄ። ስለዚህ እንደዛማ ከሆነ መናፍስት ጠሪነት ነው። አንተን ልጠይቅህ እንደሱ ብለህ ለምን ዮኒ እኔ ሀሳብ ሳልሰጥ አንተ ትጠይቀኛለህ? እኔ ሀሳብ ልስጥ በመልሱ ነው። አልሰጠውም። አንድ ደቂቃ ፍቀድልኝ። አንድ ደቂቃ አንተ እንዳልከው ዲያቆን አትረብሽ። ዲያቆን አትረብሽ እኮ አንድ ደቂቃ ልስጥ። አንድ ደቂቃ ጥያቄ እንደሰማኸው በመጽሐፍ ቅዱስ ውስጥ አንድም ቦታ በብሉይ ኪዳን ይሁን በአዲስ ኪዳን ፊት ለፊቱ ለሌለ ሰው ወይም ደግሞ ላልተገለጠለት መልአክ ኦኬ አንድ ሰው የሰገደ በመጽሐፍ ቅዱስ ውስጥ የለም። ዛሬ እነሱ የሚሰግዱት ላላዩአቸው፣ ላልተገለጡላቸው፣ ለማያውቋቸው ሰዎች ነው የሚሰግዱት ማለት ነው። ይሄ ደግሞ መናፍስት ጠሪነት ይባላል። መናፍስት ጠሪነት ነው ይሄ። ለተገለጡትስ ለማ ተገለጠ?
አሁን ለምሳሌ ለነ ዳዊት ተሰግዷል አይደለ? ምን ሊባል ዳዊት ፊት ለፊት ዳዊት የምትለው አሁን ፊት ለፊታቸው ነበሩ አልነበሩም? ፊት ለፊቱ ነበረ። ገባኝ። ስለዚህ ተሰግዶለታል። አልተሰገደለትም። ለማን የተሰገደው? ለንጉሱና ለእግዚአብሔር ሰገዱ ነው የሚለው አይደለ? ኦኬ ሆልድ ኦን ሰከንድ፣ አንድ ጥያቄ ልጠይቅህ። ቅድምም ስትል ነበረ ዮኒ፣ አንተን ነው የምጠይቅህ። አሁን በመጽሐፍ ቅዱስ ውስጥ እነዚህ ህዝቦች ለምሳሌ ጣዖት አምልከው ያውቃሉ። ስለዚህ ጣዖት ማምለክ ትክክል ነው አይደለም? ስለዚህ መጽሐፍ ቅዱስ ውስጥ አንድ ሰው አድርጓል ተብሎ አይደረግም። ዝሙት የሰራ አለ መጽሐፍ ቅዱስ ውስጥ ጻድቅ ነው። አሁን ለምሳሌ ዳዊት ዝሙት ሰራ፣ ሰው አስገደለ። ስለዚህ ዳዊት ሰው አስገድለዋል፣ የሰው ሚስት ቀምተዋል ብለህ ሚስት ልቀማ ነው እንዴ? የተደረገ ሁሉ አይደረግም። መጽሐፍ ቅዱስ ውስጥ አድርጎ የተባለ ነው የሚደረገው። ስለዚህ ህዝቡ ጣዖት እያመለኩ ነበር ነው። እሱ የኔ ጥያቄና መልስ ላይ ነው የምጠይቀኝ። እኔ ስጠየቅ ነው የምጠይቀኝ። አሁን እኮ ጠያቂነትህን ትተህ ሌላ ነገር በቃ በዚህ 3 ሰዓት ተወያዩ። በዚህ በቃ ጨርሻለሁ። ጣዖት እያመለከ ነው። አንዴ በእናትህ ይሄን ኢሹ እንትን ልበል። ኤፊ እንደው ምን አይነት ኮንክሉዥን? አንደኛ ዮኒ የተነሳውን ጥቅስ አይተህ ከሆነ ጉባኤው ነው የሚለው፣ ለንጉሱና ለእግዚአብሔር ሰገዱ የሚለው ጉባኤው ነው። መጽሐፍ ቅዱስ ላይ ሰዎች ጣዖትን አምልከዋል። ኦፍ ኮርስ አምልከዋል። ከዛስ የእግዚአብሔር ቁጣ ሲመጣ ተመልክተናል። እግዚአብሔር ጣዖትን አታምልኩ ብሎ ሲከለክል አይተናል። እንዴ እዚህ ጋር እኮ ጉባኤው ነው፣ ኮንግሪጌሽኑ ነው ሰገደ እየተባለ ያለው። እግዚአብሔር እዚህ ጋር ተሳስታችኋል ብሏቸዋል አላላቸው እንዴ? አረ የፊተው እኔ በጣም እኮ ቤዚክ ነው፣ በጣም ቤዚክ መጽሐፍ ቅዱስ ቀጥ በቃሽ ወደሚቀጥለው። ኦኬ ስለዚህ ያንተን አርጊመንት ወደ ሌላኛው ጥያቄ ያንተን አርጊመንት እሺ፣ ቆይ ያንተን አርጊመንት እግዚአብሔር አልተቆጣም ስትል ኃጢአት ሰርቶ እግዚአብሔር ያልተቆጣው ጻድቅ ባሳይህ ይሄን አርጊመንት ተዋለ። ቆይ የኛ ተራ ነው አሁን እንጠይቅኛ እንዴ? እሺ ካደ መሀል ላይ ለምን ታወራላችሁ? ካደ እኛ እንጠይቃ በቃ አሁን ደግሞ እኛ እንጠይቅ። ሪፍሌክሽን ስለሰጠ ጋዲሳም ሪፍሌክሽን ሰጠ። ኤኒዌይስ እንደ ሶሳይቲው ቃሌ ሰግደዋል ብለዋል። ጣዖት አላለም ነበር። እሱንም እንዳረሰው ኤኒዌይስ ጋር ይቀጥል። ይሄን ተቀብሎታል። አንተ ሪጀክት ያደረከው እሺ ቀጥል። ጋር ዜና ክብርልኝ። ጆ አለ ጆናታን ድምፅ ትንሽ አይሰማም። ጆ ይቅርታ ትንሽ ከፍ ብታደርገው። አሁን ይሻላል። በሉትራን ትራዲሽን ውስጥ በመስቀል ፊት ለፊትና በመሰዊያ ፊት ለፊት ባውዳውን ይደረጋል አይደረግም? እሺ በሉትራን ትራዲሽን ውስጥ ይሄ ሲጀመር እንትን አይደለም። እንደ አሪያፎራ የሚባል ነገር አለ። አሪያፎራ ማለት ይደረጋል አይደረግም ነው ጆዬ ጥያቄ። መጀመሪያ እኮ ልመልስልህ። ጥያቄ ብቻ ጠይቀህ ነው ቁጭ የምትለው ወይስ ባክ ኤንድ ፎርዝ አለው? አይ ይደረጋል አይደረግም የሚለውን በለኝና ይደረጋል የሚደረገው ከምን አንፃር ነው የሚለው ማብራሪያ ሰጣለ። መጀመሪያ ይደረጋል በመስቀልና በመሰዊያ ፊት ለፊት ባውዳውን ዝቅ ይባላል አይባልም የሚለውን የሶር ነው በለኝና ከዛ ወደ ማብራሪያው ትገባለህ። ጆዬ ዝቅ ይባላል ግን ለመስቀሉና ለመሰዊያ አይደለም ባጭሩ። ኦኬ በመስቀሉና በመሰዊያው በፊት መስቀሉ ፊት ለፊት ዝቅ አይሉም ሉትራኖች? በመስቀሉና በአልታሩ ፊት ለፊት ዝቅ ብለው ባውዳውን ያድርገው ክብር ይሰጣሉ። ያ የሚደረገው ሊተርጂካል ፕራክቲስ ነው ወይም ደግሞ በሊተርጂካል ሴርሞኒ ውስጥ ነው። ሊተርጂካል ላይ ደግሞ የኛ ሜይ ቢ ካወቃችሁት ክራይስት ሪል ፕሬዘንት እዛ እንትኑ ላይ በብሬድ ኤንድ ቫይን ውስጥ ስለሚገኝ ብለን ስለምናምን ለክርስቶስ ለዛ ለተገኘው ለክርስቶስ ስጋና ደም ነው ስግደት እያደረግን ያለው። ስለዚህ ኦርቶዶክሳውያን ታቦቱ መሰዊያ ፊት ለፊት ቢሰግዱ ኦርቶዶክሳውያን ጋርም ችግር የለውም ማለት ነው በእናንተ ትምህርት አይደል? ታቦት ስትል አሁን ይሄ ርዕሳ መሰዊያ አይ አይደለም ጀስት ኦቨርኦል ነው። እኛው ለምሳሌ መሰዊያ ፊት ባውዳውን እናደርጋለን። ስለዚህ ሉተራኖችም እንደሚያደርጉት ኦርቶዶክሳውያን ቢያደርጉት ችግር የለውም ማለት ነው አይደል? አይ እኛ ለክርስቶስ ነው ለራሱ ለክርስቶስ ኢየሱስ ብለን ነው እሱ መሰዊያ ፊት አይደል? መሰዊያው ፊት ለክርስቶስ ኢየሱስ ያ የተገለጠ አካል አለ። ስለምናምን የተገለጠ አካል አለ ግን እናለን ገለጸ። ቴንክ ዩ በቃ ሁለተኛ ዙር ሌላ ጥያቄ ጠይቃለሁ። በኋላ ፕሩቭ ማድረግ ተፈልግ ይዋዴ ሪፍሌክሽን መስጠት ትችላለህ። የቀድሙን አሁን ጥያቄ ደግሞ ቀጥላለሁ። ሪፍሌክሽን ትላለህ እንዴ? ትቀላለህ እንዴ? ተጠየቅ። አንድ ጥያቄ እኮ ነበር ኤፍሬም ግን አረ ሩዳቱን ፕሊዝ ሪኮለት የፖለቲካ ይመቸኛል። ሩድ ትሆንና ሩድ አቱን ትላለህ። ጣልቃ ትገባና ጣልቃ ትገባ ኤፍሬም ትላለህ። ጥያቄ እኔ ተራ ነው ለትዬ ትጠይቃለህ። ግን ምን መሰለህ የተባባልነው ቅድም አይ ትጠይቃለህ። እኔ ሪጀክት አላደረገም ጥያቄን። አንዳንድ ጥያቄ ተጠያይቀናል እና
ቅድም ከጥያቄው በኋላ ዮሐድ ሪፍሌክት ያደርጋል ብላችሁ ነበረ በተነሳው እሱ አንድ ዙር ስለተጠየቅን እኛም ስለጠየቅን የቀድሙ ቃሌ ያነሳው ነገር ላይ ዮሐዴ ሪፍሌክት ያደርግ 2 ደቂቃ ይሰጠው ይሆን ምን ችግር አለ? ያውራ 2-3 ደቂቃ ኖርማል ነው። ቀጥል አጠልቀውና አላበዛም እውነት ለመናገር እንዴ ጋዲሳ ነው የሚያወራው ዮሐድ ነው የሚያወራው? አይ እኔ ነኝ ለምን ጋዲሳ ነው ጋዲሳ ነው ጥያቄ ሪፍሌክሽን ተሰጠም ጋዲሳ እኮ መስጠት ያለበት አጠልቀውና አያስፈቅደን ነው ባለው ላይ አንዴ ኖ ቆይ አንድ ጊዜ ጊዮኒ ያካሄድ ኧረ ደዛ የሚባል ነገር የለም ኧረ አካሄድ ዮሐድ ያካሄድ ኖ እንደዛ እሺ ጋዲሳ ነው ጠይቁ ጋዲሳ ሪፍሌክሽን ከተፈለገ ጋዲሳ ይስጥ እንጂ ቃሌ በተደጋጋሚ አንዴ ኧረ ዮሐድ እንዲያሉ ምናምን እባክህ አንዴ ሚውት አንተ ስታወራ እየረበሻችሁ በጉልበታችሁ አምላክ እንዴ ደቂቃ ተሰጥቶ ነበር እኮ ለአንተ ሪፍሌክሽን ይሰጣል በጌታ ተው እስቲ አንድ ደቂቃ ከዛ ትጠይቃለህ ቀጥታ ይፌ አንድ ደቂቃ ብቻ እሺ እኔ ዮኒ እኔ አንተን ነው ብለ የማደርገው ሪፍሌክሽን እንድሰጥ ከማትፈቅድ ከሆነ ቅድም እኮ ያላችሁት ነው ምን ሆናችሁ ነው ቆይ ኦኬ ቀጥላለሁ ነው ቅድም ያላችሁት ምንም ችግር የለም ትሰጣለህ ብላችሁ ስለነበረ ጥያቄን ቀጥልና ይሰጣል ብላችሁ ስለነበረ በዛ ላይ የተወሰነ ብቻ ስግደት አሁን ኦርቶዶክሳውያን ናቸው የከፋፈሉት ምናምን እያሉ ሲናገሩ ስለነበረ የመጽሐፍ ቅዱስ መዝገበ ቃላት እንግዲህ በሶስቱ አብያተ ክርስቲያን ካቶሊክ፣ ፕሮቴስታንቶች እና ኦርቶዶክስ የሚቀበሉት መዝገበ ቃላት ነው። እዛ ላይ ምን ብሎ ይናገራል? ሰው በአምላኩ ወይም ከፍ ባለ ሰው ፊት አክብሮትን ለመግለጥ ሊጎነበስ ራስን ማዘንበል አጽንኖ ኢሳይያስ 46:2 በጉልበት ሊንበረከክ ይችላል አስተብርኮ ሁለተኛ ዜና ምዕራፍ 6 ከቁጥር 13 ወይም ደግሞ በግንባሩ በመሬት ላይ ሊወድቅ ስግደት ዳንኤል ምዕራፍ 2:46 ይችላል። እነዚህ ይልና 3 አይነት ስግደቶች ናቸው ይላል። 3 አይነት ስግደቶች አሉ። ስለዚህ አድንኖ አስተብርኮ ቆይ አንዴ እባክህ አንዴ ዮናታን ሚውት አድርገው ድምፅ እንትን ይላል ያስተጋባል ቃሌ እሺ ቃሌ ካለ ሳቦ ዮኒ ስለዚህ እነዚህ ሐሳቦች 3 አይነት የስግደት አይነቶች እንዳለ ይናገራል። ሁለተኛ ያነሳው ቃሌ እነሱ ጭራሽ ሐሳቡ አልተነሳም ብሎ ልደት ሲያነሳ ምን ብሎ ተናገረ? ከዛ በፊት ይደረግ ከነበረ ይህንን ሐሳብ ሲነሳ ሪፊት ያደረገ አባት እንዲህ ብሎ የተናገረ አባት አለ ወይ ብሎ ተናግሯል። አዎ ጄሮም ቅዱስ ጄሮም ምን ብሎ ተናግሯል? አጌንስት ቪጂላንቴስ ባይ ዘ ወይ ለቅዱሳን ክብር አይገባም፣ ወደ ቅዱሳን ጸሎት ማድረግ አይገባም ብሎ የተነሳ መናፍቅ ቪጂላንቴስ ነው። እሱን ደግሞ በሴንት ጄሮም ምላሽ ተሰጥቶታል። አጌንስት ቪጂላንቴስ ማለት ቅዱሳንን ማክበር፣ ለቅዱሳን መስገድ፣ ወደ እነሱ መጸለይ፣ እነሱን መለመን መጠየቅ አይገባም ብሎ ለተነሳው መናፍቅ በዛን ሰዓት ማለት ነው ጄሮም ምላሽ ሰጥቶበታል። እሱም አጌንስት ቪጂላንቴስ ይባላል ማለት ነው። ከዚህ አንጻር ከአባቶችን ማስረጃዎች አለን ማለት ነው። ይሄን ለማንሳት ነው። እግዚአብሔር ይስጥልኝ። ቀጥሎ እሺ፣ እኔም አንድ ደቂቃ ዮኒ እሰጥሃለሁ ብለኛል። አንድ ደቂቃ በትልቁ አድርገኝ። ቆይ ቃልዬ አንዴ ትልቁ ላይ አድርገኝ። ራሱ ሌላ አልሄድም። ራሱ ዮሐድ ነገር አመጣ። ራሱ ዮሐድ ማለት ነው ራሱ ያመጣው ነው። ምን ሲል ሰምታችሁታል? ኦርቶዶክስ ፕሮቴስታንትም ካቶሊክ የሚቀበሉት መዝገበ ቃላት ነው ብለዋል። ራሱ የያዘውን ነው ያስኩት። ራሱ የገለጠውን ገልጽ ነው ያስኩት። ራሱ ያነበበውን ነው ማነበው። ጉድ ያመጣ ራሱ ማለት ነው። እንደዚህ ይላል ስለ ስግደት ጨርሶ አላነበበላችሁም። ስግደት እሺ፣ ሰው በአምላኩ ፊት የአምልኮትን በታላቅ ሰው ፊት አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል አጽኖ ይላል ኢሳይያስ 46:2 በጉልበቱ ሲንበረከክ ይልና አስተብርኮ ይላል ሁለተኛ ዜና መዋዕል 6:13 ይላል ወይም በግንባሩ በመሬት ላይ ሲወድቅ ስግደት ዳንኤል 2:46 ይቻላል አለና እነዚህ 3 አይነት ስግደቶች ናቸው። እንደ ሙሴ ካለባል እንዲህ ነው። የዚህ ጋር አቆም አይደል ይዋድ? ኦኬ እኔ ልቀጥለው። እነዚህ 3 አይነት ስግደቶች ብሎ ነው ያቆመው። እንደዚህ ይላል ቀጥሎ እንደ ሙሴ ሕግ እሺ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። አለቀ። ስለዚህ ቅድም የጠቀስኳቸው በብሉይ ኪዳን የጠቀሳቸው ጥቅሶች በሙሉ ከእግዚአብሔር ሕግ ማለትም ከሙሴ ሕግ ከ10ቱ ትእዛዛት ውጪ ዘጸአት 20 ላይ ከተጻፈው ውጪ ነው የሰገዱት ማለት ነው። የሰገዱት በሙሉ ተሳስተዋል እያለ ነው አሁን ዮሐድ የገለጠው ማለት ነው። ልድገመው አንድ ጊዜ እንዲህ ነው ያለው እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው።
ስለዚህ የሰገዱት ሁሉ እንትና ሰግዷል እና ልስገድ ያልክ ሁሉ ይኸው ለእግዚአብሔር ብቻ ነው ስግደት ይላል። ህግ ተላልፋል ማለት ነው። ኦኬ ይኸው እኔ ዮሐድ ራሱ ያመጣውን ነው። ስለዚህ በብሉይ ኪዳን የሰገዱ ጠቅላላ ቅድም ያመጣቸዋቸው ሰገዱ የተባለ ሰግደው ከሆነ ለሰው እንደ ሙሴ ህግ ለእግዚአብሔር ብቻ ስግደት የሚለውን ተላልፈዋል እያለ እንኳን እነ ልደት ከላይ አንብበህ ዮሐድ አንዴ ከላይ አክብሮት እያለ ከስር የአምልኮ ለጌታ ብቻ ነው የአክብሮት እያለ ዲፋይን እያደረገለ የፋ እዛው ላይ ኦኬ አሁን ይሄ የአክብሮትና የአምልኮን ቁጭ እያደረገለ ችግር የለውም። ይሄ የቋንቋ ችግር ነው። እኔ የቋንቋ ችግር አማርኛ እኔ ስላለኝ ላስረዳ። ቆይ እንደሱ አይደል? ስማ ቆይ እንደዚህ ያለ ቆይ ከላይ አንብቦ አባቴ አንተ የተቸገረ እኔ ቆርጬ አላነበብኩም እኮ ይሁን ከላይ ነው ያነበብኩት። ይኸውልህ ምን ይላል መሰለህ ከላይ ነው ማነበው ከምትፈልገው ነው ማነበው። ይኸውልህ አክብሮና አምልኮን ለይ እኮ ለይች አነብልሃለሁ። ከላይ ነው የጀመርኩት እኔ ቆርጬ አላነበብኩም። ይኸውልህ ምን ይላል መሰለህ መዝገበ ቃላቱ ስግደት ይላል። እሺ ሰው በአምላኩ ፊት አምልኮትን ከዚህ ነው እኮ የጀመርኩት እኔ በታላቅ ሰው ፊት ደግሞ አክብሮትን በታላቅ ሰው ፊት ደግሞ ምንን አክብሮትን ለመግለጥ ሲጎነበስ ራስ 3 ይላል። ይህንንም አነበብኩኝ። ወይም ደግሞ ይልና በግንባሩ በመሬት ላይ ሲወድቅ ይልና ስግደት ይላል። ዳንኤል 2:46 ይልና ይችላል አለ። እንደዚህ ሊሆን ይችላል ስግደትን አለ። ከዛስ እዚህ ጋር ነው ዮሐድ ያቆመው። ኦኬ ከዛ በኋላ ምንድን ነው ያነበብኩት? እዚህ ጋር ስማ አሁን እዚህ ጋር እንደ ሙሴ ህግ ሲል ልብ በል። አሁን እዚህ ጋር ዮኒ እነዚህ ሚሊዮን አንብብ እንዴ እኩል አታውሩ እንጂ ነው ሰው እነዚህ ሚሊዮን አንብብ ከፍ ብለህ ላውራ እንጂ ነው እነዚህ ሚሊዮን አንብብ ላውራ እንጂ አብርሃም አንብበዋ እንዴ እነዚህ ሚሊዮን አንብብ ላውራ አዎ እነዚህ ሚሊዮን አንብብ እነዚህ ሶስት አይነት ስግደቶች ናቸው አልኩኝ ቅድም እኮ ቢንጎ ቆይ ሆዶን እኮ ቢንጎን እሺ ቢንጎ ብለሃል ሚታርክ እነዚህ ሶስት አይነት ስግደት ብሎ እኮ አረጋው። ቀጥሎ ያላትን አረፍተ ነገር ሳለ የሳቋ ወደ ለቅሶ ትቀይራለች። ስማ አሁን ዮኒ ልብ በል። እነዚህ ሶስት አይነት ስግደቶች ናቸው ካለ በኋላ ምንድን ነው ያለው? ልብ በል አሁን ኦኬ እንደ ሙሴ ህግ አለ። እንደ ሙሴ ህግ የአምልኮ ስግደት አይደለም የሚለው። እንደ ሙሴ ህግ የጸጋ ስግደት አይደለም ያለው። እንደ ሙሴ ህግ ስግደት ምንድነው? ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስግደት በሙሉ ለእግዚአብሔር የሚሰጥ የአምልኮ መገለጫ ነው እንደ ሙሴ ትእዛዝ እያለ ነው። ልድገመው በደጋገማ ልድገመው። ምንድነው ያለው? ቆይ እነዚህ ሶስት አይነት ስግደቶች ናቸው ብሎ ከላይ ሶስት አይነት ስግደት ከነገረን በኋላ ምን አለ? እንደ ሙሴ ህግ አለ። እሺ እንደ ሙሴ ህግ የአምልኮ ስግደት ነው አይደለም? የጸጋ ስግደት ኖ እንደ ሙሴ ህግ ስግደት በሙሉ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው አለና ዘጸአት 24 አመጣ። ዘጸአት 24 ምንድን ነው የሚለው? አንድ ጊዜ እሱን ላንብብና ልጨርስ። ንባቡን ብቻ ላንብበው። ዘጸአት አንድ ጊዜ ላምጣ። አንድ ጊዜ ማንበብ ብቻ ነው። እሺ ላነብ ብቻ ነው። ዘጸአት 24 አውጥቼዋለሁ። ቆይ አንዴ መጽሐፍ እንትን እያገለጥኩ ነው ላፕቶፕ ላይ። ዘጸአት 24 እንደዚህ ይላል። ልብ በሉ ሁላችሁም ስሙ ይሄንን። ዘጸአት 24 በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ላንተ አታድርግ አለና አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ እያለ ይቀጥላል። አትስገድላቸው ይላል። እዚህ ጋር የጠቀሰው ምኑን ነው? ዘጸአት 24 ጠቀሰ እዚህ ጋር። ከዛስ ስግደት ቆይ ዳቆን ልጨርስ እኮ ጨርሰው እሱን እኮ ልጨርሳ አንብብና ጨርስልኝ። እሱን እስቲ እንየው እንጨርሰው። ሙሉን እጨርሰዋለሁ እስከ ስግደት የሚለው እስኪያልቅ ድረስ እጨርሰዋለሁ። ጨርስ። እሺ ስግደት የሚለውን እስከ ስለዚህ ልብ በሉ የምትሰሙ 7500 ሰዎች እንደ ሙሴ ህግ አለና የአምልኮ ስግደት አይደለም የሚለው። እንደ ሙሴ ህግ ብሎ የጸጋ ስግደት አይደለም የሚለው። እንደ ሙሴ ህግ
ስግደት የሚባል ነገር በአጠቃላይ ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ በብሉይ ኪዳን የሰገዱ ሰዎች በሙሉ ከዚህ ሕግ ጋር ተጻራሪ ናቸው ማለት ነው። ከሙሴ ሕግ ጋር ተጻረው ነው የሰገዱት ማለት ነው። አጌኒስት ናቸው። በዚህ መዝገበ ቃላት አኮርዲንግ ቱ ዲስ ሙሉን ጨርስ ብለኛል። ሙሉን ላንብብ። ከዛ እንደዚህ አለ። በዚህ ምክንያት አለ እሺ መርዶክዮስ ላም አልሰገደም። ቤቱ ምክንያት ስግደት ለእግዚአብሔር ብቻ በመሆኑ ኦኬ፣ ይህ ደግሞ የእግዚአብሔር ትእዛዝ በመሆኑ ምክንያት መርዶክዮስ ላም አልሰገደም። ቆይ ስማ፣ መርዶክዮስ ላም አልሰገደም ይላል። አስቴር 3ን ያመጣል። ጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም ይላል። ለምን? ስግደት ለእግዚአብሔር ብቻ ስለሆነ ሐዋርያት ሥራ 10ን ያመጣል። ራዕይ 22ን ያመጣል። ክርስቶስ ግን አለ እሺ የሰዎችን ስግደት ተቀበለ አምላክ ነውና፣ ስለዚህ ስግደት ለክርስቶስ ብቻ ነው የተገባው ማለት ነው። ከዛስ ቆይ ልጨርስ። ቆይ ክርስቶስ አለና በሰውነቱ ለአብ ሰገደ። ማቴዎስ 26:39 ሉቃስ 22:41 ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው አለና ዮሐንስ 4:24ን አመጣ። ቆይ ልጨርስ ያልከኝ አንተ አይደለም? አሁን እሱን አንብብልን። አሁን ስሙ ሁላችሁም እዚህ ጋር እኮ ስማ፣ ዝም ብላ ስማ። በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ዮኒም አኛ ዝም ብለህ ስማ። ቅድም ያልኩ ነው። ስግደት በመጽሐፍ ቅዱስ ውስጥ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ኦኬ፣ የሰገዱ ሰዎች አለ እያለ ነው። ኦኬ፣ ቅድም ማለት ነው። ምንም በሙሴ ሕግ በእግዚአብሔር ሕግ የተከለከለ ቢሆንም ኦኬ፣ ኃጢአት ቢሆንም የሰገዱ ግን አሉ። ቆይ ላምብበው። ስግደት እንደተደረገ እናገኛለን አለና ይህም የአክብሮት እንጂ የአምልኮት ስግደት እንዳልሆነ ልናስተውል ይገባል አለና ዳንኤል ሁለተኛ እኩል አወሩ። ስድስቱም እኩል አወሩ። ልጨርስ። ኧረ ስለ ልጨርስ። ስድስት ሰው እኩል ማይክ ይከፍታል። ልጨርስ። ዮኒ አስከብርልኝ። ልጨርስ። አንድ ደቂቃ እንዴ ቢንጎ እያላችሁ ኮሜንት አድርጉ። ስድስት ሰው ማይክ ከፈተ። ራስ መለስ ከኔ አባት ቆይ እሺ፣ እድል ስጠኛ። ቀጥል። እኔ ሁልጊዜ እንደዚህ ሳቆቹን ወደ ለቅሶ የመለቀየር ልምድ አለኝ። ስለዚህ አንድ ደቂቃ ብቻ አንድ ደቂቃ ስማኝ። እዚህ ጋር ምንድን ነው ያለው? እዚህ ጋር እንድናነበው እሺ እኮ አንድ ጊዜ ለመላእክት ምናምን የተባለውን የአክብሮቱን አንድ ያንብበው። ቆይ ኧረ ደጋግም 6 ጊዜ ነው ማነበው እሱን። ቆይ ልብ ብላችሁ ስሙ። እዚህ ጋርም ሲጀምር ስግደት አለና ልጀምር ነው ከመጀመሪያ የመጨረሻውን አንድ አንብበውና ይሄንን አንድ ደቂቃ ስጠኝ ካልኩ እኔ እዚህ ጋር ላንብብ መስጠት ዮኒ አታስከብርልኝም እንዴ? ሶስት ያነበብክልኝ እኮ ዮኒ አንድ ደቂቃ ልጨርስ። የመጨረሻው አንድ አንብበውና ከመጀመሪያ ጀምራለሁ። አንተ እንደፈለክ አይደለም። እኔ አሁን ራፓፕ እያደረኩ ነው። አንድ ደቂቃ ይሰጠኝና ላንብብ እንዴ? አንድ ደቂቃ ይሰጠኝ። እሺ አመሰግናለሁ። እናንተ የምትፈልጉትን እኮ ልነግራችሁ። ኧረ ዳቆንም ከፈተ። ኧረ ይሄ ያስጠላል። አቦ ያስጠላል። ይሄ ያስጠላል እንዴ! ከመሆን አንድ ደቂቃ ስጡኝ አልኩኝ። በቃ ላውራ አንድ ደቂቃ እንዴ! ምንድን ነው? እሺ እዚህ ጋር ሲጀምር ምንድን ነው ያለው? በታላቅ ሰው ፊት አክብሮትን ለመግለጥ አለ። ኦኬ፣ በአምላኩ ፊት አምልኮን ለመግለጥ ኦኬ። ከዛስ በታላቅ ሰው ፊት ደግሞ አክብሮት ለመግለጥ ሲጎነበስ ይላል። ስለ ስግደት ሲያብራራ ማለት ነው። በጉልበቱ ሲንበረከክ ይላል፣ ወይም ደግሞ በግንባሩ በመሬት ላይ ሲወርቅ ይላል። ኦኬ፣ እነዚህ 3 አይነት ስግደቶች ናቸው አለ። 3 አይነት ስግደቶች ናቸው አለ። ልብ በሉ፣ እነሱ የፈለጉት ይሄን ነው። 3 አይነት ስግደቶች። ከዛስ ምን አለ? እንደ ሙሴ ሕግ አለ ስግደት ማለት 3ቱም ስግደት ኦኬ፣ ስግደት ነው የሚለው እዚህ ጋር የአምልኮ አላለም፣ የጸጋ አላለም። እንደ ሙሴ ሕግ ስግደት፣ እነዚህ ከላይ የጠቀሳቸው 3ቱ ስግደቶች ማለት ነው። ኦኬ፣ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ከዛ በዚህ ምክንያት አለ፣ ቤቱ ምክንያት ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ በመሆኑ ምክንያት መርዶክዮስ ላማ አልሰገደም፣ ጴጥሮስ እና የእግዚአብሔር መልአክ ስግደትን አልተቀበሉም ይልና ክርስቶስ ግን የሰዎችን ስግደት ተቀበለን አምላክ ነውና አለ። ከዛስ እዚህ ጋር መጣና መጨረሻ ላይ መለስ ካሉት ውስጥ ምን አለ መሰላችሁ? መጽሐፍ ቅዱስ ውስጥ አንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ስግደት ተደረገ። እነ ቃሌም ሲያስረዱ ነበር፣ እኔም ሳስረዳ ነበር። የሰገዱ ሰዎች አሉ ብለህ
አትሰግድም፣ ዝሙት የሰሩ ሰዎች አሉ። ስለዚህ ዝሙት ትሰራለህ። ዳዊት የሰው ሚስት ነጥቆ የሰው ባል አስገድለዋል። ስለዚህ ትገድላለህ እንደ የሰው ሚስት ትደፍራለህ፣ ታስገድላለህ። ቆይ እንዳትገባ አንብበው ዳዊት ገለመሌንቶ ልጨርስ። ይኸው ላየህ ሳቅ የመቀየር እንትን አለኝ አላልኩም? እኔ ልምድ አለኝ፣ ሳቅ ወደ ብስጭት የመቀየር ልምድ አለኝ። ቆይ አንዴ አሁን ሳቁ ጠፋ፣ ድንጋጤ ሆነ አይደል? ምኑ ነው? ዝም በሉ ትላለህ፣ ሲያወሩ ደግሞ ደነገጡ ትላለህ። ግራ የተጋባው እኮ ልጨርስ። አንዴ ልጨርስ። እሺ ልጨርስ። የተወዛገብከው አንተ ነህ። ዝም ሲሉም ትጮኻለህ። እሺ ልጨርስ። አለቀሱ ትላለህ፣ ሲያወሩም ቢንጎ ማለት እኮ አሁን ነበረ እኮ። ቆይ ይሁንዬ፣ ቢንጎ ማለት አሁን ነበር። ይኸውልህ እንደዚህ ይላል በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ስግደት የሰገዱ ሰዎች አሉ በመጽሐፍ ቅዱስ ውስጥ እያለ ነው። ይህም ይልና አተርጉምልኝ፣ አንብበው እኮ አንብቤ መተርጎም ነው እንዴ? አንብቤ እየተረጎምኩ ነው እንጂ አንድ ይሄን አንብብልኝና ልረዳው። አንተ እኮ ከዛ ተረጉማለሁ። እሺ ከዛ ተረጉማለሁ። እሺ ሙሉን ላንብብልና ከዛ ልተረጉም። ታንክ ዩ። እሺ ግን መሀል ላይ ኢንተራፕት እንዳታደርገኝ እንዳትገባ። እሺ እንደዚህ ይላል በመጽሐፍ ቅዱስ ውስጥ አለ። እሺ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮት ስግደት እንዳይደለ ልናስተውል ይገባል አለና ዳንኤልን፣ ሁለተኛ ነገሥትና ሐዋርያት ሥራን አመጣ። ከዛስ ሚዩት አርግ ዲያቆን፣ ሚዩት አርግ እንዴ! ሚዩት አርግ ትላለህ እንዴ ብራዘር? አልጨረስኩም፣ ላብራራ። እኩል መጮ ጀመሩ። አንዴ ችግር ኤፍሬም፣ በእውነት እውነቴን ነው ሙድ እንጂ አንድ ደቂቃ እኮ አንድ ደቂቃ ስጠኝ። አይ አንተ ሳጨርስ ለምን ይገባ? እሺ ደቂቃ ቁጭ አድርግልኝ፣ ደቂቃ ቁጭ አድርግልኝ። ከላይ ይበቃል። በቃ ደቂቃ አይ አይበቃኝም። አንድ ደቂቃ ቁጭ አድርግልኝ። አሁንም አንድ ደቂቃ እያለ አንድ ደቂቃ ቁጭ አድርግልኝ። ከላይ እሺ ደቂቃ ቁጭ አድርግልኝ። ከላይ ከመጀመሪያ ጀምረህ እኮ ደግሞት ነው። ኖ ይኸውልህ እዚህ ጋር የጸጋ ስግደት ያምልኮ። ኧረ እባክህ ሚዩት አድርገው እንዴ! ምን ሆነ? ሚዩት አታርጉኝ። እኔ ነኝ ማረግ ኤፍሬም ለምን ቆይ ዮኒ እነሱ ሲያወሩ የሚታርጋል አልሰማ። አንድ ደቂቃ ብለህ አንድ ደቂቃ ነው ያወራው? ንገረኝ። እነሱ እየገቡብኝ ነው አይደለ? አትዋሽ። ኢንተራፕት አድርጎብኝ ስማኛል እንዴ? አራቱም አይደል እንዴ እኩል የሚጮሁት? እኔን እዚህ ቃል በቃል እየተነጋገርን እዚህ ቦታ አንዳንድ ቦታ ላይ ብሎ ቃል ተናግሮ የአክብሮት ስግደት እንዳለ ይናገራል ብሎ ስህተት ነው ያለበትን አሳየኝ እኮ። እሺ በቃ አንድ ደቂቃ ቁጭ አድርግልኝ ላሳየህ። አንድ ደቂቃ ቁጭ አድርግልኝ። ደቂቃውን ከላይ አድርግልኝ። ሲጨርስ አቆማለሁ። ደቂቃውን ቁጭ አድርግልኝ። ከላይ ከ29 ነው ከ30 አቆ ኖ ከ30 ይላል እንዴ? እኔ ሰከንዱ እኮ ጨርሰዋል። 29 32 ሰከንድ ይሆናል። 31 ላይ ታቆማለህ። እሺ 31 ላይ አቆማለሁ። ይኸውላችሁ በቃ ማንም እንዳይገባ 31 እስኪ ቶሎ በመጽሐፍ ቅዱስ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮት ስግደት እንዳልሆነ ልናስተውል ይገባል አለ። አንዳንድ ቦታዎች ላይ ሰዎች ለመላእክት ስግደት አድርገዋል። ይሄ የአምልኮ አይደለም የአክብሮት ነው አለ። ይሄ ግን የአክብሮት ስግደቱ ምንድነው አለ? እዚህ ጋር ሲነግረን እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ ስግደት ከእግዚአብሔር ውጭ የሚደረግ ስግደት ማንኛውም ስግደት አጌኒስት የእግዚአብሔር ሕግ ነው የሙሴ ሕግ ነው የሚለው። ከዛስ በዚህ ምክንያት መርደኪዎስ ላም አልሰገደም ይላል። እንዴ መርደኪዎስ ላም ያልሰገደው የአምልኮ ስግደት ነው እንዴ? አምልኮ ስግደት ነው ኤክስፔክት ያደረገው። እሺ ተዉት። ሌላውን ለጴጥሮስ ማለት እዚህ ጋር ለሐዋርያቱ ኦኬ፣ ለጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም ይላል። ጴጥሮስ የአምልኮ ስግደት ነበር እንዴ ሪጀክት ያደረገው? አይደለም አይደል? የአክብሮት ስግደት ሲሰጠው ነው ሪጀክት ያደረገው። አዎ ለምን? ስግደት ለእግዚአብሔር ብቻ የሚደረግ የአምልኮ መገለጫ ነው፣ የሙሴ ሕግ ነው ይሄ ይለናል። ስለዚህ ሰዎች በመጽሐፍ ቅዱስ ውስጥ ሊሰግዱ ይችላሉ የጸጋ የአክብሮት ብለው። ያ የጸጋና የአክብሮት ስግደት ግን ቫላይድ አይደለም፣ ሪጀክትድ ነው። ሰዓት አልቋል እና 8000 ሰው ደደብ አይደለም እዚህ ውስጥ ሙሉ ሰገጥ ያደረገን እኮ። እኔ በጣም ያዘንኩበት ዛ ነው። ማንበብ ማንችል የሚነበብ ነገር ሰዎች በጣም ነው የምናዝነው። እግዚአብሔር ምስክሬ ነው። የሰውን ልጅ እንደ ሕፃን ልጅ የምትቆጥሩና 1000 ጊዜ አንድን ነገር የምትደጋግሙት ምን አይነት ትምህርት እንደወሰዳችሁ አላውቅም። በእድሜ የቆየው ነኝ ሶሻል ሚዲያ። አንዴ ስታነብልኝ አንደርስታንድ ማድረግ ሰው ነኝ እኔ ብቻ ሳልሆን ብዙዎቻችን እዚሁ ጋር እንደሚለው የአምልኮ ስግደት እንደሚለይ ሌላ ስግደት ደግሞ እንዳለ የአክብሮት ስግደት እዚሁ ላይ ይናገራል። ደን ዋት ይላል? የአምልኮ ስግደት እሱ የአክብሮት ስግደቱ ራሱ አይቻልም ይላል። ከእግዚአብሔር ሕግ ውጭ ነው ይላል።
የቱ ጋር ነው አይልም ይላል ትእዛዝ መሰረት እንደሆነ የተደረገው ያክብሩትን በእግዚአብሔር ትእዛዝ መሰረት እንደተደረገ ያሳዩ። አሁን ግን ዮኒ እስካሁን ዝም ያልኩት እኔ አንተን አክብሬ ነው እንጂ እሱ 40 ደቂቃ ሲያወራ ምንም ነንሴንስ የሆነ ወሬ ሲያወራ ደስ ብሎን አይደለም ያዳመጥ ነው። ቱ ቢ ኦነስት እዚህ ጋር እየጮኸ አንዴ እኛ ላይ ሞክ እያደረገ አስለቅሳችኋለሁ ምናምን ሲል እኛ ክርስቲያኖች ስለሆነ ቢሄቭ እናደርጋለን። 3 ሰዓት ሙሉ ትጮኻላችሁ፣ ታለቅሳላችሁ ምናምን እንደዚህ አይነት ነገር ክርስትና ለእኛ ድሉን ሰጠንና ለእኔ ለዮሐድ እኔም የተወሰነ ነገር ማለት ፈልጋለሁ። ለጋዲ ለዲያቆን ሞኬ ትንሽ አንድ ደቂቃ 5 ደቂቃ ስጠን። ምክንያቱም ጸጥ ብለናል። እሱ 40 ደቂቃ ስጠን እኛ እንውጣ። እንደዛ ኧረ እኔ ባለ ትዳር ነኝ፣ ልጆች ያሉኝ ለሞኩና ለዲያቆን ሞኬና ለጋዲ ደቂቃ ቤተሰብ 3 ደቂቃ ስጣቸው ለሁለቱ 3 ደቂቃ ብቻ 6 ሚኒት አለቀ። እሱ 20 ደቂቃ ወርቷል። አንፈልግም እንደዛ። የመጨረሻ ማጠቃለያ አድርገን አንተ ትተኛለህ። ለጋዲና ለሁለቱ ስጣቸው። ጋዲና መኩ ማጠቃለያ አድርጉትና በዛው ጨርሰን እንወጣለን። የነገው ስኬጁል እንዳይረሳ ነቃሌ እንዳትቀሩ እዚህ ነበራችሁ። እኛ በሰዓታችን እንገኛለን። ቴንክ ዩ። እሺ እግዚአብሔር ያክብርልን። ከ34 ነው እኔ ጋር የሚለው 37 ሲል ጨርሳል። ያው ኮመንት ላይ እስቲ ሁላችሁም በገዛ ቆንጨራ ያረዱኝ ብላችሁ ጻፉ። ወንድማችን ኤፍሬም በገዛው ቆንጨራ ነው የታረደው። ትልቅ ማስረጃ ያመጣ መስሎት ነበረ። መልሶ መጻፉ እዛው ዲባንክ ያደርገዋል እና ኤፊ ብዙ ጊዜ ያው ውይይት ላይ በጣም ብዙ ጊዜ እንደዚህ አይነት ስህተቶች ሲሳሳት እንመለከታለን። ለእኛ አዲስ ነገር አለ እውነት ለማውራት ቲክቶክ ላይ ረዥም ጊዜ ቆየን ሰዎች። መጽሐፉ መልሶ ራሱኑ ዲባንክ አደረገው። ኦኬ መልሶ መጽሐፉ ዲባንክ አደረገው። ታች ያለ 8000 ሰው ማንበብ መረዳት የሚችል ሰው ነው። ይሄን አሁን ኤፊ ያወራው ነገር ላይ ነው መልስ መስጠትም በቃ መጽሐፉ ራሱ ስለመለሰው ማለት ነው እግዚአብሔር በሚያውቀው። ከዛ ባለፈ መጽሐፍ ቅዱስ ላይ 10 የሆነ እንደ ፓራፍሬዝ እያደረገ ደጋግሞ መጽሐፍ ቅዱስ ላይ ዝሙት የሰራ ሰው ስላለ ዝሙት አድርገ ማለት አይደለም። ብሮስኪ ቅድም እኮ ተናግረናል እንዴ በግልጽ እኮ ተናገር። ምን ብለን ተናገር? መጽሐፍ ቅዱስ ላይ አክሽኖች አሉ፣ የሚደረጉ ነገሮች አሉ። ለምሳሌ መጽሐፍ ቅዱስ ላይ ሰዎች ጣዖትን ሲያመልኩ እግዚአብሔር አምላክ ጣዖት አምልኮን ይከለክላል። ኦኬ ዶንት ዱ ዚስ እንዲህ አታድርጉ እያለ በትእዛዝ ደረጃ ያስቀምጣል። እንዴ ለምሳሌ ዜና መዋዕል ላይ ያለው ሐሳብ ለንጉሱና ለእግዚአብሔር ሰገዱ የሚለውን ግን እግዚአብሔር የትም ቦታ ጉባኤው ነው የሚለው ኮንግሪጌሽኑ ሰገዱ ሲል ተቃውሞ የለም። እግዚአብሔር ይሄን ለምን አደረጋችሁ ብሎ ህዝቡ ላይ ቁጣ ሲያመጣ አንመለከትም እንዴ ልባችንን ክፍት እናድርግ እንጂ ሰው እኮ እንዲማርና አይደል ሰዎች አንደርስታንድ እንዲያደርጉና እንዲማሩ እኮ ነው አይደል እዚህ ጋር ውይይት እየተደረገ ያለው። መጽሐፍ ቅዱሱ ግልጽ ነው በቃ። እና መጽሐፍ ቅዱስ ላይ ዝሙት ስለተደረገ እኛ መጽሐፍ ቅዱስ ላይ ሰዎች ዝሙት ስላደረጉ ዝሙት እናድርግ እያልን አይደለም። ከዝሙት ሽሹ ይላል እኮ መጽሐፍ ቅዱስ። ግን እነዚህ አክሽኖችን እንደዚህ አታድርጉ ተብሎ በአክሽን ደረጃ የተከለከለ ነገር የለም። ዶንት ዱ ዚስ። ቀደም ዮሐንስ ወንጌል ምዕራፍ 4 ላይ ያለውን ሐሳብ ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 4 ላይ ያለው ሐሳብ ኦኬ ለእርሱን ብቻ አምልክ ነው የሚለው። ላትሪያ የሚል ቃል ነው ያለው ማቴዎስ ወንጌል ምዕራፍ 4 ላይ ለእግዚአብሔር ስገድ፣ እርሱን ብቻ አምልክ። አያችሁ አምልኮ ላይ ምን አለ? እርሱን ብቻ። እኛ ኦርቶዶክሳውያን ይሄው ሁላችንም በአንድ እጅ የምንመሰክረው ከእግዚአብሔር ውጭ የምናመልከው ነገር አለ? የለም። ከእግዚአብሔር አምላክ ውጭ የምናመልከው አካል የለም። ይሄ እኛ እምነት ነው። ኦኬ እና አዲስ ነገር የተናገራችሁ ለማስመሰል አትሞክሩ። ከዛ ባለፈ 2 ደቂቃ አለኝ እሱን አድሬስ ላድርግ። ወንድማችን ኤፍሬም መጨረሻ ላይ ያመጣው መዝገበ ቃል ላይ ያለው ነገር በቃ ይሄው ግልጽ ነው። በቃ የአክብሮት ስግደት አለ። ዮኒ ራሱ እኮ ታዘበ፣ የቤቱ ባለቤት እኮ ታዘበ። ሼም እኮ ነው አንዳንዴ ሰው ሲታዘበ በቃ በሙድ እኮ ያራዳ ልጅ እኮ ይፈታል። የሆነ ሰዓት አይ ተባኖብኛል ብሎ እኮ ሰው ይፈታል። የአክብሮት ስግደት አለ፣ ለመላእክትም ለቅዱሳንም ተሰግዷል መጽሐፉ እያለ አንተ ግን እንደው በሳቅና በሆነ ነገር ከብራፕ ለማድረግ የሄድክበት ርቀት ትንሽ ያሳዝናል እውነት ለማውራት። እና ኦቨርኦል ምንድነው ከተባለ መጽሐፍ ቅዱስ ላይ ወንድሞቼ ዮሐድም ልደትም ቃልዮት ያሰማልን ዮኒም ቤትን ስለከፈተ ጊዜ ያክብርልን። መጽሐፍ ቅዱስ ላይ ስግደት ሁሉ አምልኮ ነው የሚል አንድም ሽታውም የለም። ሽታው የለም። እንዲህ ብላችሁ ልታሸቱ ብትሞክሩ እንደዚህ ሽታውም የለም። ግን ስግደት ደግሞ ሲሰጥ እንመለከታል። እኛ ኦርቶዶክሳውያን መጽሐፍ ቅዱስን በኮንቴክስት ስለምንረዳው የተሰገዱ ስግደቶች ከአክብሮ አንጻር እንረዳለን፣ ከክብር አንጻር እንረዳለን። እና አምልኮ ሲሆን ግን ለእግዚአብሔር አምላክ ብቻ ነው የአምልኮ ስግደት፣ ለቅድስት ሥላሴ ብቻ ነው የሚሰገደው። ይሄ እምነታችን ነው። ፒሪየድ። እኛ እንዲህ እናምናለን ብለን እየተናገርን አይ አንተ ማርያምን ታመልካታለህ የምትለኝ ከሆነ ችግሩ ካዳማጩ ነው ማለት ነው። ያንተ ነው ችግሩ። ይሄን ለማለት ያክል ነው። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው።
ቴንኪው ጋዲ ቃልዎት ያሰማልን። እንግዲህ ቃሌ ነው የሚቀጥለው ወይስ ሌላ ሰው የሚቀጥለው? ዮኒ አጠቃላዩ በእኛ ነው የሚያልቀው። ኤፍሬም ታዲያ እንደዛ አትሉን። እኛ እኮ ውይይት ነው የጠራችሁን እኮ እናንተ ቤት ፕሮግራም ነው። ሪፍሌክሽን ካልሰጠው እንዴት ነው የሚሆነው? ትቀልዳለህ እንዴ? እሺ ትሰጣለህ እንዴ? ቃሌ ነው አሁን ነው የሚሰጠው። ትሰጣለህ ነው እንዴ? ቃሌ ነው ተረቀጣይ ኤፍሬም በጸባይ